መድረስ እንደምን ዋላችሁ፣ እንደምን ከረማችሁ በያላችሁበት። ፈቃዱ ነኝ ከኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት። እቺ የዛሬ መልእክቴ ምን ትላለች? የምንፈልገው ቦታ ለመሄድ የህይወት ግባችን ላይ ለመድረስ ተግባር ለመጀመር በጣም አሪፍ ሰዓት፣ በጣም አሪፍ ጊዜ ዛሬ ነው፣ ነገ አይደለም። ብዙዎቻችን ቀጠሮ እናበዛለን። ነገ ሰራዋለሁ፣ የዛሬ ዓመት ሰራዋለሁ፣ ቆይ እስቲ እያልን ቀጠሮ እናበዛለን። በጣም የብዙ ሰዎች ደካማ ጎን የተለያዩ ስልጠናዎች ላይ ስንሳተፍ እኔንም ጨምሮ የብዙ ሰዎች ደካማ ጎናችን ነው። ይደርሳል እንላለን፣ ቆይ ጊዜው አይደለም እንላለን። እንደዛ እያልን እግዚአብሔር የሰጠንን ጸጋ እናባክናለን። ፕሮካስትሬሽን ይባላል። ኤግዛክት ቃሉን መናገር ያቅተኛል። እና በጣም 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 መጥፎ ነገር ስለሆነ እንደዛ እንዳታደርጉ ከወዲሁ ፕሮካስቲኔሽን ይባላል። ቀጠሮ ማብዛት ማለት ነው። ቆይ ይደርሳል፣ ዛሬ አይደለም፣ ቆይ ይሄ ጊዜ ይለፍ፣ ቆይ ሀገሪቷ ትረጋጋ፣ ቆይ 1 ዓመት ልጠብቅ፣ ቆይ ገንዘብ ላግኝ እያልን ብዙ እድሎቻችንን እናባክናለን። እና አደራ 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 አላቸዋለሁ ወንድሞቼ እህቶቼ፣ ይህንን ድምፅ የመስማት እድል ያገኛችሁ፣ አንደኛ ነገር ጸሎት ማድረግ ካለባችሁ ጸሎት አድርጉ። መጽሐፍ ማንበብ ካለባችሁ መጽሐፍ አንብቡ። የተወሰነ ጊዜ ቁጭ ብላችሁ ማሰብ ካለባችሁ አስቡ። ማሰብ በራሱ ተግባር ነው። በነገራችን ላይ መጀመር ሲባል ዝም ብሎ የሆነ ስራ መስራት ላይሆን ይችላል። ቁጭ ብሎ መጀመሪያ የምናስበውን ነገር ለምንድን ነው እያሰብን ያለ ነው? ስሜታዊ ሆኜ ነው ወይ ሌሎች ሲሰሩ ስላየው ነው? ምንድን ነው? ከኔ የህይወት ግብ ጋር ይገናኛል ወይ? ቢቸግረኝ አላቋርጠውም ወይ? ጠንካራ ሆኜ እቀጥላለሁ ወይ ብለን በጣም ጠንከር ያለ ውስጣዊ ዝግጅት ማድረግ አለብን። ማሰብ የመተግበር አንዱ አካል ስለሆነ ዛሬ ጀምሩ ሲባል ዛሬ ማሰብ ጀምር ማለት ነው። ዛሬ ቁጭ ብለህ ጻፈው ማለት ነው። ዛሬ በደንብ ከራስህና ከፈጣሪህ ጋር ባለች አቅም ተነጋገር ማለት ነው። እና እኔ በጣም ብዙ የህይወት ልምድ ብዙ ያየኋቸው ነገሮች አሉ። እድሜ 40 አልፏል እና በትዳር ህይወት ውስጥ በስራው ዓለም ኢትዮጵያ ውጭ ኢትዮጵያ ውስጥም በተለይ ዩኒቨርሲቲዎችን የብዙ ወጣቶችን ህይወት ከራሴ ዘመዶች ከራሴ ቤተሰብ በመነሳት በጣም ብዙ ነገሮችን ለማስተዋል ሞክሬያለሁ። የተረዳሁት ነገር ምንድን ነው? ቀና ሆነን ራሳችንን ከሚገባው በላይ ዝቅ ሳናደርግ በጣም ደግሞ ግብዝነት ተሰምቶን ሁሉን ነገር አውቃለሁም እንዳንል ላይፍ ሎንግ ለርነር ሆነን የህይወት ሙሉ ተማሪ ማለት ነው። በየቀኑ መማር። ይሄ መጀመሪያ ዲግሪ፣ ሁለተኛ ዲግሪ፣ ፒኤችዲ የምንለው ለደሞዝ ነው። እሺ እንዳትሸወዱ። ብዙ ሰው የሚታለለው ምንድን ነው? ፒኤችዲ ጨረስኩ በቃ ብዙ ነገር አወቅኩኝ አይነት። ቆይ ፒኤችዲን ሳውቅ ነው ዶክተር እከሌ እንዳሉት ፕሮፌሰር እከሌ እንዳሉት ይባላል። እሱ ለደሞዝ ነው። መጥፎ ነው እያልኩ አይደለም፣ ግን ህይወት በሁሉም አቅጣጫ ነው። እኔ ስለ ምግብ ብማር ስለ ኢኮኖሚ መማር አለብኝ፣ ስለ ህግ ማወቅ አለብኝ፣ ስለ ባህል ማወቅ አለብኝ፣ ቴክኖሎጂ ማወቅ አለብኝ። ህይወት በየአቅጣጫው ነው። መታለል የለብንም። በዩኒቨርሲቲ ዲግሪ ይሄን አገኘው ሌላ አያስፈልገኝም አይነት የሚል ሳንታለል ዝም ብለን ግብዝም ሳንሆን ራሳችንንም ከሚገባ በላይ ሳናሳንስ እግዚአብሔር የሰጠንን ጸጋ በማመስገን ጥረት ማድረግ አለብን። በዙሪያችን ምናልባት ደካማ ሰዎች ይኖራሉ፣ የሚሳደቡ ምናምን እንደዚህ ክፉ የሚያደርጉ። ግን ዝም ብሎ አይደለም ክፉ የሆኑት፣ የሆነ ነገር ምክንያት አላቸው። የሚሳደቡበት ምክንያት የሆነ የገፋቸው ነገር አለ። በእነሱ ቦታ ሆነን ብናየው ምናልባት የአመለካከት ችግር ነው፣ ወይ በቀላሉ ገንዘብ ማግኘት ፈልገው ሊሆን ይችላል፣ ወይ ደግሞ የሆነ ችግር ደርሶባቸዋል፣ ወይ ሰው በድሏቸዋል፣ ወይ የሆነ የተሳሳተ ሰው እንደ ምሳሌ አድርገዋል። ይቅር ብለን ነው የምናልፈው። በተለይ ሃይማኖት እንዳለን ሰዎች፣ በእግዚአብሔር እንደምናምን ሰዎች አንደኛ ሌሎችን ሰዎች የመውቀስ
የሌሎቹ ሰዎች ክፉ ጎናቸውን የመናገር ሰውን የማጣጣል ምንም አልተፈቀደልንም ማለት ነው። እኛ ይቅር ብለን ከቻልን ድጋፍ መሆን፣ ለሌሎቹ መውደቅ ምክንያት አለመሆን ነው እና አደራ 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 እላቸዋለሁ የኢትዮጵያ ወጣቶች። ብዙ መሰናክል። እንዴት ናችሁ? ሰላም ሰላም። ዛሬ የራሴን ድምፅ መልሼ እየሰማሁ ራሴን እያስተማርኩ የነበረው እና ቀድማችሁ የገባችሁ የተወሰነ የመስማት እድል ኖሯችኋል። ተወሰነች ኢንስፓይሬሽን ለራሴ እየሰጠው ነው የቆየሁት እና እንኳን ሰላም መጣችሁ። በድጋሜ ፈቃዱ ነኝ። ለማታውቁኝ እንግዳ ካለ ቤት ውስጥ ፈቃዱ እባላለሁ። እንግዲህ እዚህ የኢንቨስትመንት ግሩፕ ላይ ከእናንተ ጋር አብሬ ሰርቼ አብሬያችሁ ለመማር ነው የመጣሁት። ሌሎቻችሁም እንደዛ እንደመጣችሁ እርግጠኛ ነኝ እና ዛሬ የአርብ ምሽት በእኔ ምሳ ሰዓት ነው፣ እናንተ ጋር ምሽት ነው። የአርብ ምሽት ፕሮግራማችን አሁን ይጀምራል። ትላንትና የነበረን አጀንዳ ይሄ ከሬስቶራንት ጋር ስጋ ለማህበረሰቡ ስጋ ማቅረብ ማከፋፈል በሚለው ኤሪያ ላይ ልምድ ይዘን እንድንመጣ እንድንጠያየቅ፣ አዲስ አበባ ውስጥ ያለን እዚህ ስራ ላይ እየሰሩ ያሉ ሰዎችን ጠያይቀን መረጃ ይዘን ልንመጣ ተነጋግረን ያቆምነው አጀንዳችን እሱ ይሆናል ማለት ነው። በተጨማሪ አዳዲስ ሀሳቦች ካሉ እናስተናግዳለን። ይሄ ሀሳብ ለነገ ባለን ስብሰባ ላይ ቀርቦ ይጸድቃል እና የገበያውን ጥናት ለጊዜው ሊሰሩልን የፈለጉ 5 ባለሙያዎች ትላንትና አሳይን ያደርገናል። እነኚህ ሰዎች የሚችሉትን ያህል መረጃ ሰብስበው ለውሳኔ እንዲጠቅመን ይዘው ይመጣሉ ተባብለናል። እነሱ እነማን ናቸው? እንዲያው ስማቸውን ሼር ያደረኩት ጎሹ፣ ሶሎሞን፣ ዶክተር ቶሎሳ ብርሃኑ እና ናቲ። እነኚህ 3ቱ ማለት ነው። እነኚህ 5ቱ እንትን አድርገው ያመጡልናል ጠይቀው ማለት ነው። ገበያውን ተወሰነ ነገር አይተውልን ይመጣሉ የሚል ተነጋግረን ነው ትላንትና የተለያየ ነው። እንደምታውቁት የአዳማው ቲም የሳይት ሴሌክሽን ጉዳይ ያው ትንሽ ስለው ሆነዋል እና እሱም የሆነው ምናልባት እዛ ላይ አሳይን ያደረግናቸው ሰዎች ቢዚ ሆነውም እንደሚሆን ገምታለሁ እና እሱንም የተወሰነ ትላንትና ተነጋግረናል። አካባቢ መስክ ላይ ከአዲስ አበባ ውጭ ወጣ ብሎ ለዚህ ስራ ሊሆን የሚችል ቦታ መረጣ ላይ በጣም ሌት ሆነናል። ወር ዊ አር ካይንድ ኦፍ ዎኪንግ ስሎሊ ማለት ነው እና ምናልባት እሱንም በተጨማሪ እንደ አንድ አጀንዳ እንነጋገራለን። በእኔ በኩል ያለው እነኚህ ሁለቱን አጀንዳዎች ነው የመጣሁት። አንደኛ የስጋ ማከፋፈያውን አዲስ አበባ ውስጥ የገበያ ጥናት እንዲያደርጉልን እና በተለይ አዲስ አበባዊ ትላንት የቤት ስራ ወስደው ነው የወጡት። ይሄ ሂደት ምን ይመስላል፣ ፕራክቲካሊ የሚሰሩ ሰዎች ስቶሪያቸው ምን ይመስላል፣ ይሄን መረጃ አምጡልን ተባብለናል እና ምናልባት አዲስ ሰው ካለ ቤት ውስጥ መታወቅ ያለብን ዛሬ ብቻ የመጣ ሰው ካለ እንደምታውቁት አላው ሚ ቱ ስፒክ እያልን ነው የምንናገረው። እዚህ ቤት ስንነጋገር እንትን እንይዛለን፣ ሰልፍ እንይዛለን። አላው ሚ ቱ ስፒክ ማለት አንዳንድ ሰው መናገር ፈልጎ ግን አንዱ ተራ ለማስያዝ እንዳያመቸን ቤት ውስጥ ካላችሁ መናገር ትፈልጉ ካላችሁ አዲስ እንግዶች ካላችሁ ራሳችሁን አስተዋውቁ። አጀንዳችን ይሄን ይመስላል። በሰዓቱ ስለመጣችሁ አመሰግናለሁ። ተጨማሪ አጀንዳ የሚሆን ካለ ወልካም። 2 አጀንዳ። የመጀመሪያ አጀንዳ አዲስ አበባ የስጋ ማከፋፈያ እንከፍታለን ያልነውን ቦታ እሱን በተመለከተ ያላችሁ መረጃ ካለ እሱን ትነግሩናላችሁ። አንዱ እሱ ነው። ትላንት የቤት ስራ ሰጥቼ የቤት ስራ ወስደን ስለተለያየን ማለት ነው። ሁለተኛው ደግሞ የአዳማ አካባቢ የሚደረገው የሳይት ሴሌክሽን ጉዳይ የመስክ ጉብኝት እሱም የደረሰበትን ያን አሳይን ካደረግናቸው ሰዎች ማወቅ ፈልጋለሁ። ሌላ የምትሰጡኝ ሀሳብ አስተያየት ካለም ደግሞ ለመቀበል ዝግጁ ነኝ። የዛሬ ሴሽን ሊድ የሚያደርጉልን ሰላምና የነበሩት ሰላምና ፍራይዴይ ምህረቱና ሰላም ናቸው። ምህረቱና ሰላም አላችሁ ቤት ውስጥ? መቀጣት ፈልገዋል ማለት ነው አይደል? ምህረቱና ሰላም ሊቀጡ ነው ዛሬ።
ምን እንቅጣቸው? ፑሻፕ ፑሻፕ ነው የሚሆነው ኦር ፑል አፕ ነው የሚሆነው? ለምንድን ነው ያልነገሩን? ቤቱን ለምንድን ነው ያልከፈቱት የሚለው ፓናሊስቶቹ ለምንድን ነው የቀሩት ውይይቱን የሚመሩልን? እኔ እንደ አጋጣሚ ነው ብቅ ያልኩት። ዋየት ኪዲ እንዴት ነሽ? በጣም ደህና ነኝ ዶክተር ፍቄ ኮንግራቹሌሽን። እንዴት ነሽ? ቴንክ ዩ በጣም ዛሬ በቃ እንዳለ ማት ኮንግራ እያለኝ እኔ ደሞዝ ሁሉ በቃ የጠገብኩ እየመሰለኝ ነው። አይ ያው ታካፍለናለህ ብለን ነው እኮ እየተሰለፍን ያለ ነው። በቃ የተቀጠርኩ መስሎኝ ያለ ሁሉ ነገር የጨረስኩ ስቲል ነብራስካ ነው ያለው። ቴንክ ዩ በጣም አይ እሱ ኦኬ። ወደ እኔ እየቀረብክ ነው፣ ግድ የለህም። ያ ሚሽጋን ካናዳ አጠገብ እንዴ ባለፈው እኮ ዲትሮይት ጋር እንትኑን አይተን የተመሰለስ ነው የካናዳን ባንዲራ እዛ በኩል። አይ በቃ ይኸውልህ ወደዚህ እየተጠጋህ ነው። አሪፍ ነው አሪፍ ነው በዛ ኤኒዌይስ ኮንግራቹሌሽንስ በጣም ይገባሃል እና እግዚአብሔር መንገዱን ሁሉ የሰላም የፍቅር የደስታ የመበልጸጊያ ያድርግልህ። ቴንክ ዩ አመሰግናለሁ። ከዛ በኋላ I just want to give you a little bit of an update on the recruitment. I know እኔም አሸናፊም ሰላምም ዝም ብለናል፣ ግን አንተ እንደምትለው ከኋላ ስራችንን እየሰራን ነው። ሾርት ሊስት ያደረግናቸውን ሰዎች ኦልሬዲ በጣም ሚኒማይዝ አድርገን 4 ልጆች መርጠን ነበረ ላስት ፍራይዴይ። እነሱን የሚገባ አይነት ሲናሪዮ ቤዝድ ጥያቄና ሬፈረንሳቸው እንዲልኩልን ሰተናቸው ሁሉም ሪስፖንድ አድርገዋል። አንደኛውን የመጀመሪያውን ሰው አክቹሊ አሸናፊም ራሱ ሬፈረንስ ቼክ እያደረገ ነው። ሆፕፉሊ አትሊስት አንደኛው ልጅ ቅዳሜ ይገኛል እንደ እንግዳ ለቅዳሜ ሴሽናችን። ግን ኔክስት ዊክ ከአንተ ጋር we need to have a little bit of 15-minute type of session so we can introduce you ሰዎቹ ማን እንደሆኑ ሁለቱ ልጆች እና አንተና አሸናፊ ሆናችሁ you can start እንዴት ነው ኦንቦርድ የምናደርጋቸው ኦፊሻሊ ነው ወይ ሃየርድ የሚሆኑት ወይስ እሱን ሁሉ እንትን ትላላችሁ። ግን between today and tomorrow and by Monday ሁሉንም ፋይናላይዝ እናደርጋለን። የአንደኛው ልጅ አልቋል። የአንደኛ አንዲት ልጅ አለች፣ የእሷን ወረቀት ብቻ እየጠበቅን ነው። ግን ፋይናላይዝ እያደረግን ነው behind the scenes. By next week you would have time one-on-one with those 2 candidates. ከዛ በኋላ ኦንቦርድ ታደርጋቸዋለህ። ሰላምም አሸናፊም they are busy behind the scenes. Yeah, we're progressing well. ጥሩ ሰዎች ነው ያገኘነው። እስከ እግዚአብሔር ጋር መጨረሻውን ያሳምረው። በጣም አሪፍ ነው። ቆንጆ መማሪያ ነው ይሄ። እንግዲህ የኤችአር ሲስተም የሪክሩትመንት ስራ እንዴት እንደሆነ በተግባር እየሰለጠኑ ነው ያሉት። ሌሎቹ እኛ እያዳመጥን ልምድ እየወሰድን ያለ ነው። እዚህ ያሉት ልምድ ወደ ሌላም እንዲሄድ የሰውን ካሪየር ሰዎችን ወደ ስራ ስናመጣ በጣም በጥንቃቄ ስክሪን ማድረግ፣ ሞራላቸውን መጠበቅ እና ፕሮፌሽናሊዝም ብዙ ነገር እያየን ስለሆነ እጅግ እናመሰግናለን። ቤት ውስጥ ያላችሁት አመስግኑልኝ። ነኪዲን ቴንኪው በሏቸው። ማለት ጊዜ ወስደው ነው እየሰሩ ያሉትና አደራ ይለመድሽ። እንደዚህ ሰው ለኛ ብለው ሰው ሲደክምልን እናመሰግናለን ማለት አለብን። ሌሎቻችሁ ቤት ውስጥ ያላችሁት ማለት ነው። እና ቴንክ ሶ ማች ኪዲ ፎር ዘ ሊደርሺፕ እና በእርግጠኝነት የካናዳን ቦርደር እየዋኘው እመጣለሁ። አላችሁ ቤት ውስጥ እንዴ? አንድ ሰው ብቻ ነው ቴንኪ ብሎ ዙፋን 2 ሰው? ኦኬ ኧረ ተው እንደዚህ ፌር አለ። እሺ እነሱ ስንት ደክሞ እየመጡ ቴንኪ ብለን አንጽፍም? እሺ ኧረ ጉዴ! ኧረ ችላ መባባል እንደዛ አታርጉት እንጂ ያ እንደዚህ እንዴ በዛ አርጉት እንጂ ሞላ አርጉት ቤቱን። ያ ሁላችሁም እጅግ እናመሰግናለን። የሪክሩትመንት ቲም በጣም አሪፍ። ለነገ አፕዴት ይኖረኛል ማለት ነው። ሪክሩትመንት ብዙ ደክመዋል። እጅግ እናመሰግናለን። በጣም አሪፍ። ወደ ዛሬ አጀንዳችን እንመለስ። የዛሬ አጀንዳችን የአዲስ አበባዎች ትላንትና የወሰዳችሁትን የቤት ስራ ሰርቶ የመጣ ሰው ካለ መጀመሪያ የቤት ስራውን የሰራ ሰው በቃ በደስታ የስ አብደን ማይ ሆምወርክ ብላችሁ ጻፉልኝ እስቲ።
ዛሬ በጣም እሱ መስማት ስለፈለኩ ነው የመጣሁት። ትላንትና የሰጠነውን የቤት ስራ ምን ያህል ሰው ሰርቶ ይመጣል የሚለውን መስማት ስለፈለኩ ነው ቀደም ብዬ የመጣሁት። የቤት ስራችሁን የሰራችሁ የአዲስ አበባ ተሳታፊዎች፣ አዎ የቤት ስራዬን ሰርቻለሁ። ትላንት ካልተገኛችሁ ነው ትላንት አልነበርኩም ብላችሁ ጻፉ። አዲስ አበባ ያላችሁ ካልሰራችሁም ያው አልሰራውም ማለት ነው። ምን ይደረጋል? የአዲስ አበባ ቲም ትላንት ቢያንስ 8 ሰው ነበረ የቤት ስራ ወስዶ የሄደ የተለያቸው። አዲስ አበባዎች ሰው ዝም አትበሉ። ኢፍ ዩ አር ኢን አዲስ መጀመሪያ እስቲ የስጻፍ ብላችሁ ጻፉ። ሳማን ፍሮም አዲስ no one is from አዲስ አበባ። አዲስ አበባ ማንም የለም ቤት ውስጥ። ኦ ማይ ጉድነስ ዋትስ ሃፐኒንግ? ምንድን ነው የሆነው አዲስ አበባ? አዲስ አበባ እንቅልፍ ይዟቸዋል ተኝተው ነው? ዌር ኢዝ አዲስ? አዴ ተው እንጂ አንድም ሰው የለም። የአዲስ አበባ ግሩፕ የስ ኦር ኖ? ሁ ኢዝ ኢን አዲስ? ዋው ትናንት አልነበርክም ግርማ? that's a very safe way out። የቤት ስራ አልሰራሁም። ስለዚህ 40 ፑሽ-አፕ ስራ አሁን ቪዲዮ ክፈትና ትላንት ስላልተገኘ ቪዲዮ ከፍተህ 40 ፑሽ-አፕ እየሰራ አሳየን። ግርማ ትናንት አልነበርኩም? ስለዚህ አዲስ አበባ ማንም አልመጣም ዛሬ። ያ ይቅዱብ ወደ አዲስ አበባ ብትመጣ ይሻላል። ተቀያየሩ፣ ከአንድ ከአሸናፊ ጋር ተቀያየሩ፣ ወይ ደግሞ ከማጋ ልቀይር ጎሹ። የአዲስ አበባ ግሩፕ ትላንት የተሰጣችሁን የቤት ስራ ሰርታችኋል ወይስ አልሰራችሁም? ዛሬ አንላቀቅም። ኧረ ጉዴ! የአዲስ አበባ ግሩፕ ትላንትና በነበረን ስብሰባ የቤት ስራ ወስዳችኋል። ኧረ ተው፣ ኧረ ተው፣ ኧረ ተው። ማናጀሮች እኮ እዛው ነው የሚኖሩት፣ አይሄዱም እኮ ሌላ ቦታ። ስጋ ባይሰሩም እኮ አሉ፣ ይኖራሉ። የሆቴል ማናጀሩ፣ የሬስቶራንቱ ማናጀር ዛሬ ጾም ነው ብሎ አይቀርም። አሌክስ እንደዛ ብሎ አታታለኝ። ይሄ እውነት አይደለም። አሌክስ እርግጠኛ ነህ? ሄደህ የለም ዛሬ ቤቱ ማኔጅ የሚያደርገው ሰው የለም ተብለሃል? ጠይቀሃል? የሚገርም ነው። አይቶት ዛትሳኔ እዚህ አሳይመንት የተባባልነው ምንድን ነው? የአዲስ አበባ ግሩፕ እንትን ስጋ የሚያከፋፍሉ ሰዎች ጋር ሂዱና ሬስቶራንቶች ጋር ሄዳችሁ የሆቴሉን ማናጀር አናግራችሁ ፕራክቲካል የሆነ ልምድ ይዛችሁ ነው ተባብለን፣ እሺ እሺ ተባብለን ተለያየን ማለት ነው። ኦኬ አሌክስ ኦኬ አሌክስ ሜቢ ለሚ አክሴፕት የአሌክስን እንትን ግን ሌሎቹ የት አሉ? ትላንትና የቤት ስራ የወሰዱት ይሄ ኢንቨስተርስ አልሰማሁም። እኔ ራሱ አምደወርቅ አልሰማህም? ና ሜክ ኢት ክሊር። አምደወርቅ በድምፅ ንገረኝ፣ በድምፅ ንገረኝ።
ኖት ፎር ፈን ያልከው ማወቅ ፈለግኩ። የቤት ስራው ነው የፎር ፈን ያልሆነው ወይስ ምንድን ነው? በድምፅ ንገረኝ። እንግሊዘኛ አንዳንዴ የልባችንን አይናገርም። መጥፎ እንትን ነው። ሰላም ነው። ሰላም ነው። እንዴት ነህ? ደህና ነህ? ቁልፍ አድርገህበት ምናምን የሆነ እንደዚህ እንዴት ያኮረፈ ናችሁ? ደህና ነህ? እግዚአብሔር ምንድን ነው ያልከው? ምንድን ነው? እንግሊዘኛ በትክክል አልነገረኝም። አዎ ሀሳብ ትንሽ ኔትወርክ ስለሚያስቸግረኝ ብዙ ጊዜ ላይቭ ሪከርድ ላይቭ ነው የምሰማው እና ኦ ትላንት አልነበርክም? አምደ ወርቅ ትላንት አልነበርክም? አዎ አዎ አልነበርክም? ላይቭ ላይ ይቸገራለሁ ብዙ ጊዜ ሰፈሬ ትንሽ ስለዚህ የቤት ስራውን አልሰማህም? አዎ የቤት ስራ አልሰማሁም። በቃ ዛሬ ራሱ እንዴት ነው እያልኩ። ኦኬ ምንድን ነው ችግሩ? የሚያስቸግርህ ምንድን ነው? ኖ ኮንዲሽን ስለሌለ ነው ብዙ ጊዜ ግማሽ ግማሹን ነው ስቲል የምሰማው እና ቀን ይሁንልህ። ለዛ ነው ዩቲዩብ ቻናል አፕሎድ የምታደርጉት ነው የምሰማው። ኖ ለእኔ ሲባል ብቻማ መቀየር የለበትም። ለብዙዎች ማታ ስለሆነ የሚመቸው ተጨማሪ ሴሽን አንተ ሊድ እንድታደርግና በሚያመች ታይም ገብተህ ዛሬ ምን ነበረ የነበረው ውይይት ምናምን ብትል፣ ትላንት ማታ ምን ተወያየን፣ ቀኑም እንዲበዛ በዛ አጋጣሚ ከኢንተርኔት ቤት የሌላቸው ሰዎችም እንዲያገኙ ፈልጌ ነበር። እሱማ በጣም ስራ ምን አይነት ነው አንተ የምትሰራው ስራ? እኔ በግል ነው የምንቀሳቀሰው። ኦኬ ስለዚህ ኢንተርኔት አሁን በቀን ቢሆን የተሻለ ኢንተርኔት አክሰስ አለ? ቀን ላይ ከሆነ የሆነ ዋይፋይ ምናምን ጋር እንትን ላደርግ እችላለሁ፣ ላበራ እችላለሁ። ወደ ማታ ሲሆን ግን ብዙ ጊዜ በቃ ወይ እስከ ግማሽ ምናምን ዋይፋይ ከቤት ተከታትዬ ወደ ሰፈር እመለሳለሁ። እንደዛ ነው ዳታ ነው የምትጠቀመው? ዳታ ነው? አዎ ዳታ እጠቀማለሁ። ከዳታ ግን አልፎ አልፎ ነው የሚሰራው፣ እንደዚህ ቁርጥ ቁርጥ እያለ ምናምን። ኦኬ አይ በቃ ችግር እንደዛ ነው። የለውም። ብዙ ጊዜ የጣፋችሁት አንተ ብታደርገው ምንድን ነው የምነግርህ፣ ለአንተ የሚጠቅም ለእኛ የሚጠቅመው ለምሳሌ አሪፍ ቀንና አሪፍ ሰዓት ለአንተ የሚመች ኢንተርኔት አክሰስ የምታደርግበትን ቀን ንገረን እና አንተ ሆስት እንድታደርግ እናመቻችልሃለን። ያን ሰዓት ማለት ነው። ካስፈለገ የሳምንቱን ሙሉ ምን ነበረ እስቲ ምን መለጠኝ ብለህ ብዙ ሰዎች ስለሚገቡ አንዳንድ ሰዎች ዶን ሀብቱ ቢ 20-30 ሰው መሆን አይጠበቅበትም። አንዳንዴ 5 ሆነን 4 ሆነን በጣም ዲፕ የሆነ ኮንቨርሴሽን ማድረግ እንችላለን እና ቤቱንም በደንብ ይሄ ምሽት መግባት የሚያችሉ ሰዎች ቀን እንዲገቡ ማድረግ ትችላለህ። እድል ልሰጥህ ነው የፈለግኩት። የራስህ ቢዝነስ ስለሆነ የግድ መንገድ አመቻችተህ ማገኘት ስላለብህ ብዬ ነው። ምሽት የማይመች ከሆነ ቀን ላይ እንደዛ ማድረግ ትችላለህ። ኦኬ ስለዚህ አሁን ትላንትና የነበረውን አሳይመንት አዲስ አበባ ያላችሁ የቤት ስራ ተሰጣጠን የተለያየ ነው። ትላንት ምሽት የተባባልነው ምንድን ነው? ከተማ ውስጥ የስጋ እንትን ያሉበት ሬስቶራንቶች ጋር እየሄድን እንጠይቃለን፣ ልምዳቸውን እንዲነግሩን። ምንድን ነው የሚመስለው ስጋ ማከፋፈል አዲስ አበባ ውስጥ እንዴት ነው እንትን ልናደርግ ስለተፈለግን ማለት ነው። የስጋ ማከፋፈያ አድርገን እንጀምር መስክ ላይ ከብቶቹን ይሄ የኢንቨስትመንት ሳይቱን እስክናገኝ ድረስ we need to start from like የሬስቶራንት ሴክተር ላይ እንጀምር ተብሎ በዚህ ሳምንት ይሄ ሀሳብ ወደፊት መጥቶ አፕሩቭ አድርገን ተስማምተናል። የነበርን ሰዎች ማለት ነው። ሀሳቡ ሲሸራሸር ሞር ኦር ለስ ዊ አግሪድ። አሁን ምናልባት ዛሬ የመጣችሁ ወይ ሪከርድ የተደረጉትን ሴሽኖች ነው ማዳመጥ ያለባችሁ እና ነገ ለውሳኔ ይቀርባል። ነገ እንወስናለን ማለት ነው። እንደዚህ የተስማማ ነው። አዲስ አበባ ውስጥ የስጋ ማከፋፈያ ሬስቶራንት ያስፈልገናል። ቀስ እያልን ወደ ኢንዱስትሪ ወደ ፓክ ወደ ማድረግ ፕሮሰስ የሆነ ምግብ እናቀርብበት። ለአሁኑ ግን በሬዎቹን ወደ ስጋ እንትን አርደን ከቄራ ጋር ከዛ ያንን ለህዝቡ የምናከፋፍልበት ገበያ ውስጥ ራሳችንን ማየት አለብን በሚል የዙፋን ፕሮፖዛል ነበረ። በ3-4 ቀን ተወያይተን ሞር ስምምነት ላይ ደርሰናል። ይሄን ደግሞ ማርኬቱን የሚያጠኑልን ገበያ ጥናት አድርገው ለፕሮፖዛል መጻፍ እንድንችል
እነኚህ አምስቱ አሳይን ተደርገዋል ማለት ነው። አዳዲስ ፊት እያየው ስለሆነ ነው የምነግራችሁ፣ ሰሞኑን ያልነበራችሁ ማለት ነው። እና ይሄ ያስፈለገው ለምንድን ነው? ይሄም ቦታ የኢንቨስትመንት ሳይት ወስደን የመስራቱ ጉዳይ ሊያዘገየን ይችላል ትንሽ ስለሆኗል እና ሄዶ ግን ወደ ስጋውን ማከፋፈላችን አይቀርም። በሬ ብቻ አምርተን አንተውም ነው እና በዛ ነው በተለይ ወንድማችን ዙፋን እዚህ ኤሪያ ሊሰራም እንደሚፈልግ ብዙ ጊዜ ለእኔ የሚነግረኝ ስለነበረ ፕሮፖዛሉን በሱ ሳይድ ነው የመጣው። አብዛኛው ቤት ውስጥ የነበር ነው ተስማምተናል። ዲስአግሪ ያደረገ ሰው የለም። በተመሳሳይ ቢዝነስ ሞዴል ውስጥ ነው የሚሰራው። ግን የስሙን ራሱ ምን ብለነዋል? ኦርጋኒክ ምንድን ነው? ፒውር ሃርቨስት ኦርጋኒክ ሬስቶራንት ነው የሚሆነው ማለት ነው። የዘገያችሁ ምናልባት ያልሰማችሁ ይሄ ነው ያመለጣችሁ ያለው እና ከዚህ አንግል ጋር በተያያዘ እስቲ አሁን አዲስ አበባ ውስጥ ያለው ኤክስፒሪየንስ ምን ይመስላል የሚል ትላንትና የቤት ስራ ወስደን ተለያየን። አሁን የቤት ስራችሁን የሰራችሁ ያገኛችሁትን ንገሩን የሚል ጥያቄ ነው እየጠየቅኩ ያለው። ምህረቱና ሰላም መጥተዋል። ዛሬ እነሱ ናቸው ሴሽን ሊድ የሚያደርጉት። የለውም። ለዚህ ነው አይታችኋል። አሁን ሴሽን ሊድ የምናደርግ ሰዎች መብዛታችን የሚጠቅመው እኔም ባልኖር ሰላምን ባትኖር ምህረቱን ከሌለ እንትን እንዳይሆን እንዳይቋረጥ ሌሎቻችን ተጨማሪ ሰዎችም እዚህ ላይ አድ ባደርግ ደስ ይለኛል። የሚያመቻችሁን ቀኖች ንገሩኝና ሁለት ሰው ብቻም ላይ በቃ ነው ማለት ነው። የሁለቱም የማይገኙበት ሁኔታ ስለሚፈጠር በዛ ያለ ሰው ማሳይን ብናደርግ ጥሩ ነው። ይህንንም ያዙልኝ እንደ አንድ መወያያ ርዕስ። ከአዲስ አበባ በቤት ስራ የሰራ ሰው አለ? እስቲ የሰራችሁ ትላንት የነበራችሁ የት ብላችሁ ጻፉ። ካልሆነ የቤት ስራ አሁን ድጋሜ ሰጥቼ እንለያያለን። ነገ ተነገ ወዲያ፣ ነገ አይደለም ተነገ ወዲያ ልንወያየው ማለት። አዲስ አበባ ያላችሁ እስቲ የት ብላችሁ ጻፉ መጀመሪያ። ወይ ጉዴ! ይሄኔ ነው ነገሮች አስቸጋሪ የሚሆኑት። አያችሁ፣ በጣም ቀላል የሚመስሉ ስራዎችን መስራት ሲከብደን ኢትስ ሪሊ ቻሌንጅ። ኦኬ ኦኬ የመስማት በደንብ ብዙ ሰው ስላልተገኘ ነው ብለን እንውሰደው። አትሊስት 9 ሰዎች ግን ነበሩ ትላንትና። ቢያንስ 9 ነበራችሁ። ኦኬ ለእሑድ ዕለት ነው የምንቀይረው። አሁን ድጋሜ ወሰዱና የቤት ስራውን እሑድ ዕለት ድጋሜ እንነጋገራለን። ያልነበራችሁ ያው በጣም ሴሽኑን መድገም ነው የሚሆንብኝ። በአጭሩ የተባባልነው ምንድን ነው? ሀሳቡ ላይ ተስማምተናል። ከተማ ውስጥ ስጋ ማከፋፈል መጀመር አለብን። ስለዚህ ያለው ፕራክቲስ ምን ይመስላል የሚለውን እነኚህ 5ቱ ስማቸውን የጠቀስኩት ጎሹ፣ ሶሎሞን፣ ዶክተር ቶሎሳ፣ ብርሃኑና ናቲ ሪል እንትን አድርገው ይመጣሉ። በደንብ ዶክመንት አድርገው ይመጣሉ፣ ማርኬቱ ምን እንደሚመስል ማለት ነው። ግን እነሱ ላይ ብቻ ላለመተው ሌሎቻችንም አዲስ አበባ ውስጥ ያለን በየአካባቢ ያለውን ጠይቀን እንምጣ ተባብለን ተለያየን ማለት ነው። ምንድነው የምንጠይቀው? አሁን ስጋ በማከፋፈል ላይ ያሉት ስጋ ቤቶች ጋር እንሄድና ማናጀሮቹን እንጠይቃቸዋለን። እስቲ በሬዎቹን ከመግዛት ጀምሮ እዚህ ድረስ ያለው ሂደት ምን ይመስላል? በሬ ከየት ነው የምትገዙት? ቄራ አካባቢ ያለው ፕሮሰስ ምን ይመስላል? እና የቄራ ዋጋ ምናምን እንደዚህ ዝርዝር ፕራክቲካል ነገሮች እንዲነግሯችሁ። መስራት የምንፈልገውን ነገር ልምድ ስለሌለ ልምድ ካላቸው ሰዎች ጠይቀን እንምጣና የበለጠ አብዴትን እንሆን የሚል ነው። ትላንትና ተነጋግረን ተስማምተን ይሄድ ነው ማለት ነው። የቤት ስራ አለመሰራቱ ትንሽ ቅር ይላል። ኦኬ እና ዋው ሻሸመኔ ላይ ኦፖርቹኒቲ አለ። ቴንክ ዩ ወንድሜ። ኢትስ ኖት ሚስድ ኦፖርቹኒቲ። እንትን ሚስ አላደረግ ነው ወደኛ አቴንሽን ስላልመጣ ማለት ነው። ስቲል ዊ ዲድንት ዲሳይድ እና ዊ ካን ኖት ሴይ ኢትስ ሚስድ ኦፖርቹኒቲ ለእኛ ማለት ነው። ኦፕሽን ውስጥ ስላልመጣ እስካሁን ወደኛ እንትን ውስጥ አቴንሽን ውስጥ መምጣት ካለበት ኢፍ ዩ ፕሮፖዝ ኮንሲደር ልናደርገው እንችላለን። እሺ ፕሮፖዝ ካረግ ልንወያይበት እንችላለን።
ለአሁኑ ግን ያው በጣም ትልቅ ማርኬት ያለው አዲስ አበባ ስለሆነ አዲስ አበባ ውስጥ ነው ማከፋፈል ምን ጀምረው ነው የተስማማ ነው ሰሞኑን የነበራችሁ ውይይቱ ላይ። ስለዚህ አሁን የአዲስ አበባ ቲም ዛሬ የገቡት 3 ሰዎች ብቻ ናቸው። this is like crazy። ሌላ የአዲስ አበባ ሰው አለ? 3 ብቻ ነው ያሉት እዚህ ቤት። አለማየሁ ሙቀትና ናትናኤል ብቻ ነው ያላችሁት። 3ታችሁ ብቻ ናችሁ። ሌላ የአዲስ አበባ ሰው የለኝም። ዋው ኦኬ። የቤት ስራው ቆንጆ ነው። አሪፍ እንትን አገኘን ማለት ነው። የአዲስ አበባዎቹን የምናደርግበት የምንኮረኩምበት እድል ተገኝቷል። ምንድን ነው የቤት ስራ ተሰጥቷል። አዲስ አበባዎች የቤት ስራው ምንድን ነው? ከተማ ውስጥ ያሉትን ስጋ ቤቶች ጋር ትሄዱና የባለቤቱን የስጋ የሬስቶራንቱን ማናጀር በሬ ገዝቶ ቄራ ወስዶ ከቄራ እስከ ሬስቶራንታቸው ድረስ ያለውን ልምድና ፕሮሰስ ጠይቃችሁ ትመጣላችሁ። አዲስ አበባ ያላችሁ ከየትም አካባቢ መሆን ይችላል። በግለሰብ ደረጃ ደብዳቤ አያስፈልግም ወር ምናምን እንደ አንድ ተመጋቢ ሄዳችሁ ቁጭ ብላችሁ ማናጀሩ ጋር ማናጀሩ ዌይተሯን ማናጀሯን ማናገር ፈልጋለሁ ብላችሁ በሚያመቻችሁ መንገድ ዲፕሎማቲክ ታክቲክ ተጠቀሙና እቺን የቤት ስራ ሰርታችሁ ነው። በእሁድ ዕለት ነው ይሄንን የምንነጋገረው። በጣም ነው የሚገርመው። ትላንት ተስማምተን ሄደን ምንም ሳይሰራ መምጣቱ በጣም ነው የገረመኝ። እኔ አንድ ሰው ብቻ ነው በትክክል እንትን ያለው አለማየሁ ዛሬ መስራት አልተመቸኝም ብሎ ማለት ነው። ትላንት የነበሩት ግን ዛሬ ሙሉ በሙሉ አለመምጣታቸውም ገርሞኛል። እና ለእኔ አሁን ይሄ ነው ላይክ whenever we say ownership ባለቤትነት ይሰማናል ወይ የሚለውን እዚህ ተገኝተን ቢያንስ ትላንትና የተወሰድነው የቤት ስራ እንዲህ ብለን ቶሎ ሪፖርት ማድረግ አለብን ማለት ነው። ያ ኪዲ ቴንክ ዩ ኪዲ። አሁን እነኛን 2 ልጆች ስለምታመጣልኝ we are going to be really strict ማለት ነው። እነኛ አይነት ነገሮች ተራ ንግግር እየሆኑ እያለፉ እንዳሉ ነው የመረዳው። ይገባኛል። ይሄ ምንም ማንም የኔ ብሎ ክሌም የማያደርግበት ነገር ላይ በባዶ ነው እየሰራን ያለ ነው እና አይ ፉሊ አንደርስታንድ ኢት። አንዳንዶቻችሁ ዝም ብሎ የኔ ያልሆነ ቦታ ላይ ነው ምደክመው የሚል ስሜት ካላችሁ ማለት ነው አይ ሪሊ አንደርስታንድ ኢት። ግን የኔነት እንዲሰማችሁ ደግሞ እናደርጋለን። እርግጠኛ ነኝ በትክክል ገዝታችሁ የኔ አርጋችሁት ሰርታችሁ ሳትሰሩ ስትመጡ እየተቀጣችሁ በትክክል እኔም ካረፈርኩ እየተቀጣው የኔ የሚል ስሜት እንዲፈጠርባችሁ ማድረግ አለብን። and we agreed ለሚቀጥሉት 1 ሳምንታት ሁሉንም ቀናት መገኘት አስገዳጅ ይሆን። that's how we screen። አንዱ ስክሪኒንግ ቴክኒካችን ምንድነው? ቅዳሜ ብቻ አይደለም የሚገኙት except people ባለቤቱ ማለት ነው በጣም ከአቅሜ በላይ የሆነ ነገር አለኝ ካልሆነ በስተቀር ብሎ ፈቃድ ካልጠየቀ በስተቀር 7ቱንም ቀን መገኘት አስገዳጅ ይሆናል። ለሚቀጠሩ ልጆች አቴንዳንስ ለመውሰድ እንዲቀላቸው ማለት ነው። ያለት እንተያያለን። እንግዲህ ማን ነው በትክክል ወገቤን ቆለጠኝ ራሴን ፈለጠኝ የሚለው ማን ነው ስራ ይዘራው ማይሰራው የሚለው ቀስ በቀስ እያጠራን እንሄዳለን። እሺ የአዲስ አበባዎች የትላንትና የነበራችሁ በእውነት ዛሬ ሪፖርት አለማድረጋችሁ ላይ ፊል አድርጌያለሁ። በጣም ይገር ሆኜ ለመስማት ስለመጣው ማለት ነው። የተግባር መረጃ ይዛችሁ ትመጣላችሁ ብዬ ጠብቄ ምንም አላገኘውም። ዘይ ፌልት ላይክ ሲሪየስሊ ያልወሰዱትም የሚል ስሜት ተሰምቶኛል። እሺ ወደም እንድትረዱ ማለት ነው። ግን በዓል ነው ስለተባለ ጾም ቀን ነው ተብሏል። ወደ እሁድ ተላልፏል የቤት ስራው ማለት ነው። እሁድ ዕለት ማን የእሁድ ሴሽን ሊድ የሚያደርግልን የብርቱካንና አሌክስ አላችሁ እዚህ ቤት? ኦኬ የለውም። አንድ ሰው እሁድን ማን ነው ሊድ ሊያደርግ የሚችለው? ዛሬ የነበረውን ልዩይት እኔ ካልመጣው አንድ ሰው እሁድ ዕለት ይሄን አጀንዳ እንዲሆን የሚያደርግልን እሁድን እንደሚገኝ እርግጠኛ የሆነ ሰው ማለት ነው። ሴሽን ሊድ የሚያደርግ እኔ ያለሁ እንድትሉ ይፈልጋል። ኦኬ ፐርፌክት አሌክስ ይሄ ያንተ አሳይመንት ይሆናል። የአዲስ አበባ ቲም ይኸው አሁን ተነግሯቸዋል። ነገ ድጋሜ ሪማይንድ እናደርጋለን። እያንዳንዱ ሰው ልምድ ይዞ ይምጣ ይጠይቁ። ኦኬ ጠይቀው እንዲመጡ እናደርጋለን ማለት ነው።
በጣም አሪፍ። ወደ የሚቀጥለው አጀንዳ እንሄዳለን። ሁለተኛው አጀንዳችን የነበረው ይቅርታ እየጻፍኩ ስለነበረ ረሳሁት። ሶሪ፣ የአዳማው መስክ ጉብኝት የሚመለከት ነው። የአዳማ ቪዚት ጉዳይ እሱ ነገር ምን ደረሰ የሚለውን መስማት ፈልጌያለሁ። እሷ ናት አንዱ አጀንዳችን ለዛሬ። እነላላ አስፋው፣ ሌሎቻችሁ ያላችሁበት ማለት ነው። የሞጆና የአዳማው መስክ ጉብኝት ጉዳይ ምን ደርሶ ይሆን? ማን ነው የሚነግረን? ኦኬ፣ ማንም የለም እዛ ግሩፕ ውስጥ ያለ? ላላለሻ ይሰማል? ይሰማል። ፍቄ አይ፣ እንዴት ነሽ? ሰላም ነሽ ወይ? አለው። እንዴት አመሻችሁ? እግዚአብሔር ይመስገን። ምን ደረሰ? የአዳማው ልንላችሁ ነው። የመኪናው ጉዳይ መሰለኝ ወደኋላ ያስቀረን። እሱን አስፋው ነበር የሚከታተለው። ሰሞኑን አልተደዋወልንም። ኦኬ፣ መኪና ማግኘት አልቻልኩም ነበር ያለኝ ባለፈው እንጂ ለመሄድ አራታችንም ፕላን አድርገን ነበር። እርግጠኛ ናችሁ መኪና የለም አዲስ አበባ? ሶሪ፣ መኪና የለም አዳማ መሄድ መኪና? አርዌሹ እንግዲህ እሱ ካልተመንጀ አላገኘሁም። አጥግቦሻል። ይሄ አጥግቦሻል አንቺን። ይሄ ምላሽ እንትን ነው። መጀመሪያ በኮስት አልተስማሙም ነበረ። ከዛ የመጨረሻ ደግሞ አንድ ሰውዬ አነጋግሬ ነበረ። ሌላ ፊልድ ወጥቷል፣ እስኪመለስ እንጠብቃለን። የዚህ ሳምንት ወደ መጨረሻ ነበር የተባባል ነው፣ የዊኩ መጨረሻ። እንትኖቹ ማን ነው የወረዳ ሰዎች ጋር አፖይንትመንት ማድረግ ችላቸዋል? እሱማ ኮሚኒኬት አድርጓል እኮ። ስለዚህ ቀጠሮ ተይዟል። እሱ አነጋግሯቸዋል። የእንትናን ደግሞ ዴራ ደግሞ አብዲ አለ እየጠበቀን ነው። እሱም ማለት እንዳልኩ 7,000 ነው ሲል ሰምቻለሁ። ሪከርድ የተደረገ ቪዲዮ ላይ የተደረገ ኦዲዮ ላይ የመኪና ኪራይ በአንድ ቀን 6,000 አይደለም 7,000 ነው ሲሉ ሰምቻለሁ። ስለዚህ 7,000 ይሁን ይጨመርበት። እንትኑንም አዳር ሳይኖረው በአንድ ቀን ውስጥ እንድንጨርስ ብሎ ነበር። እንደዛ ያ እንድናደርግ ቪዲዮ ቴክሊድ አንቺ አሁን ስላለሽ ማለት ነው። ኦኬ፣ የሚያመችሽ ከሆነ ይሄ ነገር የሚያመችሽ ከሆነ ይሄን ስራ መስራት ወይ ሌላ ሰው እንጨምርልሽ አሁኑኑ ማለት ነው። ሌትስ ፊኒሽ በደንብ በክትትል ያደረገበትና እንዲያልቅ። አሁን አስፋው ስለሌለ አንቺ እያዳመጥ ትችላለሽ ነው የምነግርሽ። እና ሌላ ሰው ማን ነው የሚሄደው ከአንቺ ጋር? ዶክተር ቶሎሳ አለ አይደል? ኦንላይን አስፋው፣ ዶክተር ቶሎሳ፣ እሺ፣ ሶፎኒያስ መሰለኝ እና እንትና አብዲ ደግሞ እዛ ጆይን ያደርገናል ነበር የተባለው። ሶፎኒያስ እና ጎሹ ሜዳለው ብሎ ነበር። ያ አሁን ምንድነው የብዙ ባለፈው የተባባልነው ነገር ትዝ ይላችኋል? የሁሉም ሰው የሆነ ህፃን የማንም አይደለም ብለናል። በተለይ ታስክ ላይ ማለት ነው። የሆነ ከላይ ስራ ስንባባል ብዙ ጊዜ ስራዎች ይጎትታሉ ካለኝ ኤክስፒሪየንስ ማለት ነው። እና ኤቭሪባዲ እኩል ድራይቪንግ ሲት ላይ መሆን አለብን፣ በተለይ በግሩፕ ስንሰራ እና ስለዚህ አሁን አውቄ ነው አንቺን ምናልባት ፎሎ አፕ እንድታደርግ የፈለኩት። አስፋውላ እንዴ ነው 7,000 የተባለው 6,000 የተባለው 7 ይሁንና፣ ኦኬ 7,000 ይሁንና የመኪናው ኪራይ ማለት ነው። ኦኬ 25,000 ብር ነበር ያልነው አይደል? ስንት ብር ያስጨምረናል? 25,000 ብር መድበን ነበረ ትዝ ይለኛል። አስፋው አለ አይደል? አለ እኮ እዚህ አሁን ገብቷል መሰለኝ። አስፋው
ሰው በጣም ተፈላጊ ይሆናል። አንተ በደንብ ዲቴይሉን እሱ ስለሚያውቅ ምንድነው የምታፈዋስፈው? ትንሽ ይቅርታ ነው መጠየቅ የምፈልገው። የሆነ ፕሮጀክት ትንሽ ቢዚ ስላደረገኝ እያዳመጥኳችሁ ነው፣ ግን ለማብራት ከብዶኝ ነውና በጣም አሪፍ። ችግር የለውም። ላላ እንትታል ተከታተል። ኦኬ። ስለዚህ አሁን እንዲናት በጣም ይሄንን የፊልድ ቪዚቱን የሞጆ እና የአዳማውን በትክክል ይሄን ስራ ኤክስኪዩት ለማድረግ አቬይለብል የሆናችሁ ሰዎች እኔ አለሁ ብላችሁ ጻፉልን ማለት ነው። እኔ ማገዝ እችላለሁ፣ ይመቸኛል ብላችሁ ጻፉልኝ። አዲስ አበባ ያላችሁ፣ አዳማ በቅርብ ያላችሁ ማለት ነው። you don't have to be from አዲስ ከአዲስ አበባ መሆን አይጠበቅበትም። ኦኬ፣ ከአዲስ አበባ መሆን አይጠበቅበትም። ለቅርብ ያላችሁ ማለት ነው። ሞጆ፣ አዳማ ቅርብ ያላችሁ የአዲስ አበባ ግሩፕ ጋር ተገናኝታችሁ የፈለግነው ምንድን ነው በኦፊሶቹ ጋር የወረዳ እና የቀበሌ የኢንቨስትመንት ቢሮዎች ጋር ሄደን ራሳችንን ማስተዋወቅ እና ያሉትን እድሎች በአካል መነጋገር ነው። በስልክ በምናምን ሳይሆን በአካል እንድንነጋገር ነው የተባለው። ለዚህ የተዘጋጀ ደብዳቤ አለ እና አሸናፊ ጋር ኦኬ። ለመስክ ጉዞ የሚጠቅማቸው 25,000 ብር አፕሮቭ አድርገናል። ለመኪና፣ ለአልጋ፣ እንደዚህ ለነዳጅ ዋና ዋና ነገሮቹም ማለት ነው። አድራችሁ ትመጣላችሁ ተብሎ የአልጋም ተጨምሮበታል። ይሄ 25,000 ብር የማይበቃ ከሆነ ልንጨምርበት እንችላለን። ለምሳሌ መኪና 6,000 አይበቃም 7,000 ነው ሲል አስፋ ስለሰማው በ7,000 ማድረግ እንችላለን ማለት ነው። አሁን የአዳማውን ሳይት ሄዶ ለመጎብኘት አቬይለብል የሆናችሁ እኔ መሄድ እችላለሁ ብላችሁ እንድትጽፉ ነው የፈለኩት። ቤት ውስጥ ያላችሁ ሰዎች የራሳችን ስራ ስለሆነ ማለት ነው። በሚያመቸው ወረዳ ላይ ያሉ ሰዎች በዚህ ቀን ሲሏችሁ በዛ ቀን ተገኝታችሁ ውይይቱን ለማድረግ ማለት ነው። ተከተቷል ነው ላይክ ኦልሞስት 1 ወር ሊሆን ነው እንደዚህ ጊዜ እየባከነብን ያለው ማለት ነው። ታላ አንቺ እንትን ማድረግ ትችያለሽ፣ ሊድ ማድረግ ትችያለሽ ስራውን ላንቺ አለው። ግን ፍቄ አንድ እንትን አሁን እኔ ነገ ከአስፋው ጋር በደንብ እናወራለን፣ እንደዋወላለን። ምክንያቱም እሱ ብዙ ሰዎችን አነጋግሮ መስመር ላይ አዘጋጅቷል። እዛ አሁን እንደምታደርጉት አፕዴት ተደራረጉ። ለምሳሌ እንደ ግሩፕ ነገር ቴሌግራም ግሩፕ እንዲህ አድርጉና let everybody be on the same page። ለምሳሌ ማን ነው አስፋ ባይመቸው ስራ ቢመጣው ያን ቀን መጣለው ብሎ አስፋ ባይኖር ሌላው ሰው መሄድ አለበት። ኦኬ፣ አሁን አንዱ ሲመቸው ደግሞ አንዱ አይመቸውም። ለዛ ነው መብዛትም አይጠበቅበትም። እኛ እዛ ያሉ ሰዎች እስከተመቻቸው ድረስ አምስታችንን መሄድ አይጠበቅብንም። 5 ሆነን ብንጀምር ማለት ነው። 3ቱ ሊሄዱ ይችላሉ። አዛኝ ነው ዘዴ 2ቱ ላይ መቻቸው ይችላል። የኛ ስኬጁል አስገዳጅ አይደለም፣ የሰዎቹ ስኬጁል ነው አስገዳጅ ማለት ነው። ሰዎቹ እስከተመቻቸው ድረስ ሊገኙልን እስከቻሉ ድረስ 5 ሆነን ስራውን ማስተባበር ጀመርን። ሜቢ 2 ሰው ወይ 3 ሰው ይሄዳል። 5ታችሁም ከሄዳችሁ አሪፍ ነው። ተረዳችሁኝ? እና ሁለተኛ ኤቭሪባዲ ከአዲስ አበባ መሆን አይጠበቅበትም። ሞጆም ሰዎች አሉ። ለምሳሌ አዲስ አለ፣ እንደገና እንትና አለ፣ ማን ነው ወርቁ አለ፣ አሰላ ላይም መንግስቱ አለ። መምጣት የሚችል ከሆነ አይ ነው this not easy። በተለይ በቡድን የሚሰራ ነገር አንዱ እስካሁን ድረስ ያየሁት ነገር እኔ ምንድን ነው በቡድን የሚሰራ ነገር በቅድም እንዳስረዳችሁ ነው። የ5 ሰው የሆነ ህፃን የማን እንደሆነ ለማወቅ ትንሽ ያስቸግራል የሚባል ነገር አለ። በትክክል ሁሉም የኔ ህፃን ነው ብሎ ማያዩት ከሆነ ምናልባት ሲያለቅስ ቶሎ ብሎ ብድግ አድርጎ ጡት የሚያቀርበው እናት ወይ ላያገኝ ይችላል ህፃኑ ማለት ነው። አሁን ይሄ የእንትን ጉዳይ የአዳማውም ስራ አነሰሪ በርደን እንዳይሆንባችሁ አዲስ አበባ ያላችሁት ጀስት ኮኔክት ዊዝ መስክ ላይ ያሉትን ለምሳሌ አብዲ ካለ አብዲና አዲስ እና ወርቁ 3 አሉ። ለልሳይ ከአዲስ አበባ 1 ሰው ቤት 4 ሆነ። ሞጆ ላይ 2 ሰዎች ስላሉ ማለት ነው።
መቃላ ላይ ላንቺ መጀመሪያ አንቺ ሊደርሺፕ እዚህ ቴስት እናድርግ እስቲ። አሁን ይሄ አንቺ የቤት ስራ ነው። እሺ ከአስፋው ጋር ኮኦርዲኔት አድርጉና እናንተ መሄድ የግድ አይጠበቅባችሁ። ኦር ካስፈለገ ኢቨን መኪና ኪራዩ ራሱ ይቀራል ማለት ነው። እዛው ሞጆና አዳማ ያሉ ልጆችም ሰብሰብ ብሎ አብሮ ለሁለት ሆኖ ሄዶ ማናገሩ ነው በጣም የሚያስፈልገው። ኦኬ ጸጋ ያለ ከአዲስ አበባ let's say ላላ ወይ አስፋው ቢቀሩ ጸጋ ይሄዳል እንደማለት ነው። እና እኛ የምንፈልገው ምንድነው የኪ ኢንፎርማንት እንትን ሰጥተናቸዋል። ላይክ የቃለ መጠይቅ ጋይድላይን አላችሁ። በዛ በኩል በእነን ጋይድላይን ተጠቅማችሁ እናንተም ጨማምራችሁበት እያንዳንዱ ወረዳ ላይ ያሉትን እድሎች ይዛችሁልን እንድትመጡ ከዛ ምናልባት የወረዳውን የኢንቨስትመንት ቢሮ ሰው እዚህ ቴሌግራም ግሩፕ ውስጥ አስገብተን አንዳንድ ጥያቄ እንዲመልሱልን ማድረግ እንችላለን። ስልካቸው ያውቁናል ማለት ነው። ስለሚያውቁን ምናልባት እንደ ግለሰብ ገብቶ ያለውን ነገር ዕውቀት ቢሰጡን አንዳንድ መረጃ ቢነግሩን ጥሩ ነው። አሁን ሁሌ እነሱን የምናገኘው አብራ የሚገርማችሁ እኮ ይሄኔ የወረዳው የማን ነው የኢንቨስትመንት ቢሮ ኃላፊ ምናልባት ቴሌግራም ላይ ይኖራሉ። አሁን ያለመተዋወቅ ጉዳይ ነው እንጂ እኛ የሆነ ያንን የመተማመንና አትሊስት የኛ ስራ መኖሩን እንዲያውቁ በአካል ሄዳችሁ ካስረዳችኋቸው በኋላ ቴሌግራም ግሩፕም አለን። ምናልባት ገብታችሁ አንዳንዴ ገለጻ ብታደርጉልን ብትነግሩን ብትመክሩን ብትሏቸው maybe they will be willing. Okay perfect። ስለዚህ አይ ሆፕ አሳይመንቱ ግልጽ ነው። ሊድ የሚያደርግ ሰው አለ። ሁለት ሰዎች አሉ አሁን እዚህ ጸጋይና ላላ፣ አብዲ አለ፣ አዲስ አለ፣ ወርቁ አለ፣ መንግስቱ አለ። እናንተ ኮኦርዲኔት አድርጋችሁ እንደምንም ብላችሁ ይህንን መረጃ እንድታመጡልን አደራ ተብላችኋል። ፐርፌክት። ሶስተኛው አጀንዳ ምንድን ነው ያለን? ሪክሩትመንት ነበረ። እንትና ኪዲ አሪፍ አፕዴት ሰጥታናለች እና በእኔ በኩል ለዛሬ ያለኝን ጨርሻለሁ። ኤኒ ቶፒክ ኤኒ አጀንዳ መነጋገር ያለብን እንድንወያይ የምትፈልጉት? ብዙ ጓጉቼ ነበር የመጣሁት። አዲስ አበባዎች ዛሬ ቁር ነው ያደረጋችሁን። በቃ አዲስ አበባዎች ዛሬ በዜሮ ነው ያደረጋችሁ። ምን እንዳጠፋን እንጃ። ኦኬ ስንት ሰው ነው እስቲ አዲስ አበባ ያለው? ከአዲስ አበባ ብቻ የመጣችሁ ስንት ሰዎች ነው ያላችሁ? ከኒ ራይት የስ ብላችሁ ጻፉ እስቲ አዲስ አበባ ያላችሁ። ያ ምን ነው አዲስ አበባዎች ትንሽ ፈዘዝ አላችሁ? ምን ሆናችሁ ነው? ለምንድን ነው የቤት ስራ ማሰሩት? የተሻለ ግሩፕ አለን አዲስ አበባ ላይ ብለን አጨብጭበን ምናምን እንደዛ ደስተን እንዲህ ፌር አይደለም። እውነት እንደዚህ አታርጉ። እሑድ ዕለት ሳትሰሩ እንዳትመጡ የኔ ቤት ስራ። ዙፋን አለ ቤት ውስጥ ዙፋን ትንሽ ስለ ያሌሉ ሰዎች ስላሉ ምን ስንነጋገር እንደነበረ እንደው ትንሽ ብታግዘኝ ገለጻ ብታደርግላቸው። ስለ ሬስቶራንቱ ጉዳይ ነው ወይስ ስለ የሬስቶራንቱን እንደ እኔ አንደርስታንድ ያደረኩት ያው ዝርዝሩን ገና እንመጣበታለን። ስጋም ለማህበረሰቡ ማከፋፈል አይነት ነው። አይክ በዛ ያለ ቮሊዩም ሚት ለሰው መድረስ እንዲችል ማለት ነው። አሁን እንደዚህ ጠብሶ ዋሬቨር ቁርጥ ምናምን አድርገው መሸጡ ማይት ኖት ቢ ሪሊ ኦፕሬሽናሊ በጣም ዲማንዲንግ ሊሆንብን ይችላል። እና እኔ እያሰብኩ ያለሁት በጣም ምናልባት አፎርደብል የሆነ ጥሩ ኳሊቲ ያለው ስጋ ለማህበረሰቡ ልናደርስ እንችላለን ብዬ ገመትኩኝ። እና ካን ዩ አድ ሊትል ቢት ነው የሀሳቡን እንደው እስከምን ድረስ ልንወስደው እንደምንችል። ትክክል። እንትን ያው ፍሬሽ አድርጎ የማቅረቡ ነገር እና ከቄራ ጋር በተያያዘ መንገድ ስላውተር ሃውሱ ላይ
ሚኒ ስላውተር ሃውስ ማድረግ ይቻላል ወይ የሚለው ነገር ቼክ ከተደረገ እዛ ሚኒ ስላውተር ሃውስ ላይ ስጋ አርደህ ሬሳ አድርገህ ከማንጠልጠል ፍሬሽ እያደረጉ ማውጣት የሚቻልበትን እድል ይሰጣል የሚል ሀሳብ አለ። እሱን እንግዲህ ከአካሄድ አንጻር እና በሌገሊ ካለው አሰራር ሂደት ጋር የሚጣጣም ከሆነ እና ፍቃዱንም ስፔሻል ፍቃድ ማውጣት የሚቻልበት መንገድ ስታንዳርዱን ጠብቆ ከተቻለ ይሄ እሱ እድል ሌላም ሰርቪስ ሊሰጥ ይችላል። ሜቢ ያው በባህላችንን በምንም ቅርጫ ምናምን የሚባሉ ነገሮች ነው ኦኬዥናል የሚከሰቱ ነገሮች እነሱን ሰርቪሶችን ኢንክሉድ የማድረግ ሂደት ሊጨማመር እንችላለን። በተረፈ የሳውሱ ጉዳይ ሳውሱ ካለ ዋቴቨር ኢንሾርት ፔሪድ ኦፍ ታይም ማንኛውንም አገልግሎት የምናገኝበት ያው ሜኑዋችን ሊሚትድ እንዳይሆን ምናልባት ቫራይቲዎችን ማብዛት የሳውስ ቫራይቲዎችን ማብዛት ያስፈልግ ይችል ይሆናል እንጂ በሾርት ታይም ብዙ ሰውን ማስተናገድ የምንችልበትን እድል ይዞ የሚመጣበት ሁኔታ ሊፈጥር ይችላል ወደፊት። ግን አንተ እንዳልከው ለመጀመር በቀላሉ ላይክ ሚኒ ስላውተር ሃውስ ቢኖረን እና ቢቻል ከዛ ፍሬሽ ነገሮች ኦርጋኒክ የሚለውን ብራንድ ይዘን ስንመጣ አይ ቲንክ ኒው እና እዛ ዲፕሎማቲክ ኮሚኒቲዎችም አሉ፣ አትሌቶች አሉ፣ ምን አሉ ብዙ አዲስ አበባ ውስጥ ያለው ኮሚኒቲ ስታንዳርድ ሊቪንግ ያለበት ሁኔታም አለ። ማንኛውም ማህበረሰብ ደግሞ ዋጋ ፌራ እስከሆነ ድረስ መጠቀም የሚችልበትን እድል ይዘን እስከመጣን ድረስ ሄልዚ ኦፕሽን ከመሆኑም አንጻር አይ ቲንክ ኒው እና ኢኖቬቲቭ እየሆነ ይመጣል ማለት ነው እና ያው ሳውሱን መጨመር የምንችልበትን እድል ይዘን ከመጣን አይ ቲንክ ሁሉንም ነገሮች ኢንክሉሲቭ ማድረግ የሚቻልበትን እድል የሚነሳ አይመስለኝም። በተረፈ በተግባር ደግሞ ያው ከቀላሉ መጀመሩ የተሻለ ሊሆን ይችላል። በጣም አሪፍ። እንግዲህ ፍሬሽ ሚት ዲስትሪቢዩሽን ደስ የሚል አይዲያ ነው። ለመጀመሪያ የመስክ ላይ ወደ የኢንቨስትመንቱን ቦታችን ላይ እየሰራን ይሄ ደግሞ አንድ ጥሩ መገናኛ ቦታ እና ታንጅብል የሆነ ስራ የምንሰራበት ይሆናል ብዬም እኔም እስማማለሁ እና እንግዲህ ሌሎቻችሁ ጀስት ስብሰባ ላይ ያልነበራችሁ አንዳንዴ ሪከርድ እየተደረገ ፖስት የሚደረግ ስላለ እሱን ወደኋላ እየተመለሳችሁ እዩ። እኔም እንደዛ ነው ማድረገው። ሚስ አደርግ ሪከርድ የተደረጉትን ድምፆች ነው ማዳምጠው ማለት ነው እና ቅዳሜ ነገ ይህንን ሀሳብ እናጸድቃለን እና የሁሉም ሰው ስምምነት ካለበት የፍሬሽ ሚት ዲስትሪቢዩሽኑ የመጀመሪያ ስራችን ሊሆን ነው። ፈጥነን እና በሚኒመም ኮስት በሚኒመም ሪስክ ወደ ስራ ልንገባ ስለምንችል ማለት ነው እና አሁን ስንት ሰው ነው ያለው? ለሚቼክ 20 ሰው አለ። ሶ ኤቭሪባዲ ሰምታችኋል፣ ተስማምታችኋል አይደል? ገብቷችኋል ምን እንደተነጋገር? ዱ ዩ አግሪ? Is it clear? Is there any question, suggestion, concerns? Thank you ወንድሜ እና ያላችሁ nothing is easy። በነገራችን ላይ ኢምፕሊሜንቴሽን ላይ ሲመጣ ሽንኩርት ትንሽ እጥም ቢባል ቀላል አይደለም። ኤቭሪቲንግ የራሱ የሆነ ቻሌንጅ አለው። ኢዚ የተባለ I don't know what is easy ሲጀምር ማለት ነው። በጣም ትንሽ ነገር እናርግ ብለን ካልጀመርን በስተቀረ ቀላል የሚባል ነገር የለም። ወገባችንን ጠበቅ አድርገን ሪሊ ተክተን ለመስራት እየተሳሳትን እያስተካከልን ለመሄድ ነው መዘጋጀት ያለብን ማለት ነው። በዛ ማይንድ ሴት እንድታዩት ፈልጋለሁ። አንደኛ አሁን እኔ የምረዳው ምንድን ነው አንድ ሰው ሁለት ሰው እንኳን ይህንን ስራ ሲሰሩ አውቃለሁ። ብዙ ቦታ ሲሰራ አውቃለሁ። ጓደኞቼ የሚሰሩ ማውቃቸው አሉ፣ ሐዋሳ ያሉ ማለት ነው። ብዙ ሆነን የሚከብደን ለምንድን ነው? አንደኛ ሪሶርስ አለን። ይሄ ሁሉ ሰው ሀሳብ ያዋጣል፣ ገንዘብ ያዋጣል። ለምንድን ነው ብዙ ሆነን የሚያቅተን? አያቅተንም። we can do it። ኦኬ ይሄንን በደንብ እንትን እንድትሉ ያስፈልጋል፣ ኖት እንድታረጉ ማለት ነው። ምክንያቱም ዝም ብሎ ላላ ያለ ነገር ልናደርግ አይደለም፣ ሪሊ በትክክል ልንሰራ ስለሆነ የመጣ ነው ማለት ነው። ኦኬ ሰው ቀጥር እናሰራን እኮ ገና እኮ ማናጀር ይቀጥራል። ገና ትሬንድ የሆነ ቬተርነሪያን ይኖራል እዛ አካባቢ ምናምን እና ሻል ያለ ነገር ነው የምንሰራው።
ግለሰቦች የተነሱ የሚሰሩትን ነገር ብዙ ሆነን ማንሰራው ለምንድን ነው? በደንብ ነው የምንሰራው። ከአንዳንድ ልጥጥ ያለ ትልቅ ነገር ማድረግ የለብንም። አነስ ብሎ ይጀምራል። ግራጁዋሊ ከን ኤክስፓንድ እርግጠኛ ነኝ እኔ። ደግሞ ላይክ ሌትስ ሴይ ኢፍ ሳማን ኢዝ ኖት ዊሊንግ አይ ቆይ ይለፈኝ ሊልም ይችላል ማለት ነው። ከእናንተ ጋር ቆያለሁ ቆይ ስቲችን ነገር አላመንኩበትም ማለት ደግሞ እንችላለን። እሺ እንትን ያለን ካለን ላይክ የምንጠራጠር ሰዎች ግን ራዘር ኦፕሬሽናል መሰራት ያለባቸውን ነገሮች በደንብ ፎርዋርድ አድርጉ። ለምሳሌ ዶክተር ቶሎሳ ዋት ውድ ቢ ዲፊካልት ሌትስ ሴይ ሜክ ኢት ክሊር ሌትስ ሴይ ሌጋል ነገር ይከብደናል ልትል ትችላለህ። ኦር ማርኬት የለም ልትል ትችላለህ። ሰዎች ስራ አይሰሩም ሰነፎች ናቸው እና ለዚህ ነው ምናምን ልትለን ትችላለህ። ዛት ውድ ሜክ አት ኦኬ ምን እናድርግ እንድንጠነክር ይሆናል አይደል? አክሽን ፖይንት እናመጣለን ማለት ነው። ካን ዩ ኮንትሪቢዩት እንደዛ ዶክተር ቶሎሳ? ሜክ ኢት ክሊር ዋት ኢዝ ዲፊካልት። ኦኬ እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት ነህ? ጥሩ። አዎ ዲፊካልት የሚሆነን ምን መሰለ፣ በእርግጥ ስጋ ማከፋፈል የሚከብድ ስራ አይደለም። የሚከብዱ ስራ ሁለት ነገር የሚከብድ ስራ አለው። አንደኛ ሙቹዋል ሪኮግኒሽን እና ሙቹዋል ኦብጀክቲቭ ከሌለን በጣም ይከብደናል። ኤክስትሪምሊ የለንም እንዲያው የለንም ማለት እችላለሁ እንደኔ ሙቹዋል ኦብጀክቲቭ። ኦኬ የስ ምንለው ታዲያ የስ እያልን እኮ እያጸደቅን አይደለም ፍቄ። ምናልባት መሰለህ ምናልባት እናንተ አካዳሚክሱ ላይ በጣም ስለቆያችሁ እኛ ደግሞ ቢዝነሱ ኤሪያ ላይ ስለቆየን ያሉትን ችግሮችን በጣም እናያለን። እኔ አሁን ስለ አካዳሚክስ በደንብ አብራራው እስኪ በደንብ። ስለ አካዳሚክሱ እንኳን ብጠይቀኝ ምንም አላውቅም። እኔ አሁን ከተማሪዎቹ ጋር እንዴት ተነጋግረ እንዴት የተለያዩ ሰዎች ጸባይ ችለ ምናምን ስለ አካዳሚክሱ ስለ ቲቺንግ እና ለርኒንግ ብጠይቀኝ ምንም ላላውቅ እችላለሁ። ግን ቢዝነሱ ጋር ስትሄድ ወደ ቢዝነስ ስትመጣ ወደ መሬት ስታወርድ በጣም ብዙ ነገሮች አሉ። እነዚህ ብዙ ነገሮች ደግሞ የሚፈተሹት አሁን ላይ ሆነን ገና ያኔ ስንመጣ ወደ ቢዝነስ ስንገባ ብር ማዋጣት ስንጀምር ኤነርጂ ማዋጣት ስንጀምር ያኔ ዱላም ይኖራል። አሁን ያልተግባባንበት ምን መሰለህ፣ አንደኛ ከራስ ልጀምር ከአንተ ልጀምርና ብዙውን ጊዜ አይዲያ በጣም ኦብጀክት ታደርጋለህ። አንድ ያንተ ፓሽን ያንተን ትዕግስት በጣም አደንቃለሁ እኔ ከምንም በላይ ያንተ ኤነርጂ ይህንን ቢዝነስ ወደ መሬት ለማውረድ የምታደርገው ጥረት ምልህ እኔ እንዳንተ ብሰራ አይዶን ነው አላቅም ብዙ ነገር መለወጥ እችላለሁ። ያንተ ኮሚትመንት ያንተን ኤነርጂ በጣም አደንቃለሁ ከምንም በላይ እውነት እግዚአብሔር በሚያውቀው። ግን በዛው ልክ ደግሞ የሆነ አይዲያ ሲቀርብ የሆነ ሀሳብ ሲቀርብ ስብሰባዎች ራሱ አንዳንድ ጊዜ የሆነ ተነጋግረ ስንጨርስ እንደዚህ መነጋገር የለባችሁ በአንዴ በዜሮ ታባዛለህ መተህ ገብቶሃል አይደል? አንድ እኛ ተነጋግረን ፈጭተን ቋጭተን ብዙ ነገር ሄደንበት ስትመጣ እኔ አንዳንድ ጊዜ በጣም ዲሳትስፋክት ይሆናሉ አንተ መተህ በምትሰጠው ሀሳብ ማለት ነው። አንድ እሱ። ሁለተኛ ነገር ደግሞ እንደዚህ አይነት ትልቅ ቢዝነስ ስንሰራ አንድ ቴምፖራሪ የሆነ እንትን ያስፈልገናል፣ ፍሎት የሚያደርግ ስትራክቸር ያስፈልገናል። ረጅም ጊዜ ስናገር ነበረ። እኔ ግን you are not interested for that አላወኩም፣ ለምን እንደሆነ አላውቅም ማለት ነው። አሁን ዲሲሽኖቹ የሚመጡ አብዛኛ ጊዜ እዚህ ቤት ውስጥ ያው አግሪ የስ ኦር ነው ብቻ ነው የምንለው እንጂ ምንም አይነት ድምፅ የለንም ማለት ይቻላል። እና አብዛኛ ጊዜ አንተ ወስነህ ትመጣለህ፣ እንደዚህ እናደርግ ብለህ ትመጣለህ፣ ያንን እንቀበላለን፣ እንሄዳለን። ሌላው ደግሞ ለምሳሌ ስለ ኮንሰልተንሲን ጀምረን ነበር። እኛ በጣም ሲሪየስሊ ሄደንበት በጣም በጥቂት ነገር ወደ መሬት ማውረድ የምንችለውን ብዙ ከሄድን በኋላ ሰንበዲ ሁለት ሰው ምናምን አፈረሰው።
እሱንም ተውን ዝም ብለን ከነገ ከዛሬ ወዲህ ይሻሻላል ብለን ተውን። እንደዚህ አይነት ቢዝነስ ሁሉም ሰው የሚያወጣ ሀሳብ የኔ ብቻ አይደለም፣ ያንተን ብቻ አይደለም። ከተቻለ 700 ሰዎችም የሚያወጡ ሀሳብ ጨምቀን ወደ ሴንተር ካላወጣን፣ አሁን እንደዚህ ካልተግባባን ሌላ ደግሞ ወደ ቢዝነስ እንገባ ከዚህ በላይ እንትን እንላለን። ብዙ ኮምፕሌክሲቲ ይቀርበናል። ሙቹዋል ሪኮግኒሽን ያልኩት ለምንድን ነው? ሁላችንም ቢዝነስ ለመስራት በአእምሯችን በአፋችን እንጂ በልባችን ሸፍተናል። ምክንያቱም ብዙ ልጆች በጣም እውቀትም ያላቸው ገንዘብም ያላቸው ይመጡና የሆነ ነገር ያዩና ይሄዳሉ። ለምንድነው ብለን ወደኋላ አሰስመንት ስንሰራ ምንድነው የሚሉት እነሱ የሚያቀርቡት ነገር? እኛ እንትናችን የማይሰማ ከሆነ በጋራ የማንወስን ከሆነ የተወሰነ ሰንበዲ የሚወስን ከሆነ ምን ያደርግልናል? ይሄ ሶል ፕሮፐርቲ አይደለም፣ ሼር ነው። ሼር ቢዝነስ ነው። ሼር ቢዝነስ ሲሆን ደግሞ አይዲያውም ገንዘቡም ሁሉም ነገር በሼር ሲሆን ቢዝነሱ መሬት ይወርዳል። እና ብዙውን ጊዜ እኛ ተነጋግረን ወስነን አውርተን ሞልተን አንድ መጨረሻ ትመጣና በዜሮ ታባዘዋለህ። ሰው ደግሞ እንዲገባኝ ምሳሌ ስጠኝና በዜሮ የተባዛው ለምሳሌ ይሄ ጊዜ ይሄንን በለኝና አሁን የትኛውን ነው? ሁሉንም መሰለኝ አይ ኩድንት ፒክ ኤግዛክትሊ የትኛው ጋር ያ እኔ አሁን ጀነራላይዝ ያደረኩት ለምን ነው? ብዙውን ጊዜ ስብሰባ ላይ አውርተን መጨረሻ ላይ እንደዚህ ማንሳት የለባችሁም እንደዚህ መነሳት የለበትም የሚል እንትን ታመጣለህ። ለምሳሌ ባለፈው ስለ ሼር ሆልደር ስለ ፒኤልሲ ምናምን በደንብ ስናወራበት ልዩነቱን በተለይ እናስፋው ገልጸው ምናምን ስለነዚህ ማውራት የለባችሁም አልክ። መጨረሻ ላይ ስለነዚህ ገና ማውራት የለባችሁ ስለዚህ ማውራት የለብንም አልክ። ስለ ፒኤልሲ ምንድነው፣ ሼር ሆልደር ምንድነው፣ ሶል ፕሮፐርቲ ምንድነው፣ ኤልኤልሲ ምንድነው የሚለውን ነገር በደንብ ቤቱ ደስ ብሎት አውርቶ መጨረሻ ላይ መጣ ስለዚህ ጭራሽ ማንሳት የለባችሁም አልክ መጣ ማለት ነው። እንደዚሁም ሌላ ቀንም አንድ ቀንም ደግሞ ምንድነው እንደውም ለማስታወስ ሞክር የሆነ ስለ ቢፍ ፋርሚንግ እውቀት ይፈልጋል ምናምን ብዬ እኔ ስናገር አረ ቢፍ ፋርሚንግ ወጣ አይፈልግም በሬ ገዝቶ ማድለብ ነው ምናምን አልክ። ኪዲም በዛው መልክ ጨመረችበት። አያስፈልግም ቢዝነስ የቢፍ ፋርሚንግ ቢዝነስ የከብት ማድለብ ምናምን እንደዚህ አይባልም። እንደሱ ብዙ ልጆች ነበሩ የዛን ቀንና የሰሙ ታዲያ ከነዚህ ጋር እንዴት እንሰራለን ቢዝነስ ብለው ወዲያውኑ ወጡ። 5 ልጆች ነው ያስገባዋቸው ልጆች ማለት ነው። ሙቹዋል ሪኮግኒሽን ስለ ለሰዎችም ክብር መስጠት ያስፈልገናል፣ ለሙያም ክብር መስጠት ያስፈልገናል። ሁሉም ሰው ሀሳብ ልክ እንኳን ባይሆን አድምጠን ዝም ማለት ያስፈልገናል። ለወደፊትም ነው አሁን እንደዚህ ተፋጭተን ተነጋግረን የነበረች ሁላችንም ቢሄቨራች ያለን ቢሄቨር ለይተን አውጥተን ካልሆነን ቢዝነሱ ስንገባ ደግሞ ከዚህ በላይ ይከብደናል። አሁን እኮ ወደፊት እኮ ምንም መሄድ አልቻልንም። ምንም አላደረግም። እኔ አሁን ከገባሁ 2 ወር ሆኖኛል። በብዛት 2 ወር ነው። በ2 ወር ውስጥ ምንም አልሰራንም። የሰራነው ምንድነው ቲም ቢልድ ያደርገናል የተወሰነ ያክል። ቲም ቢልዲንግ ስናደርግም ደግሞ የተወሰኖችን እያፈረስን እየጣልን አዳዲስ ሲመጣ አዳዲስ ደግሞ እየወሰድን እንደዛ ነው እየሄድን ያለነው። ኮንቲኒቲ የለንም እንዳጋጣሚ እና 2 ሰዓት 3 ሰዓት አንዳንዶቻቸው ደግሞ 2 ሰዓት ራሱ 100 ብር በየቀኑ እንትን ዳታ እየገዙ ነው። ለምሳሌ ዋይፋይ አለኝ ግን ዋይፋይ ሌላቸው ዳታ ገዝተው ልጆች ማስጠናት ሲገባቸው ፋሚሊ ብዙ ነገር ጥለው ሄደው እዚህ ላይ እንትን ብለው ተስፋ ቆርጠው የሚቀሩ አሉ። ቢዝነስ ከሆነ ለምሳሌ ለምን እንደፈራሁ አላውቅም። ፍቄ ምናልባት ይቅርታ አድርግልኝ። የሆነ ሴንትራል ቲም እናቋቁምና እንትን ስራ እንሰጣጥ ብለን ረጅም ጊዜ ስንከራከር ነበር። ግን you don't like that one. I don't know ምን ችግር እንዳለው። ቆያ አንዴ ላስቁም ወንድሜ። you know what we said ያልነው ማለት ነው። ኤክስኪዩቲቭ ቲም ያስፈልገናል አዲስ አበባ ላይ። እሱን ከማድረጋችን በፊት እነኝህን 2 ልጆች እንቅጠራቸው። ከሪካርድ የተደረገ ሴሽን ስላለ ማለት ነው። ወደኋላ አትፈልግም አይደለም በደንብ ነው እንጂ እንፈልገው የተባለው። ግን እነኚህ 2 ልጆች መጀመሪያ ይቀጠሩልን፣ ለእነሱ ስራ እንስጥ፣ እነሱን ደግሞ ሱፐርቫይዝ የሚያደርግ ኤክስኪዩቲቭ ቲም እናደርጋለን። ገባ? እና አትፈልግም what does that mean? ገብተዋል? make it clear። ለምን
ከየት እንዳነሳኸው ማለት ነው። ያንን ንግግር አትፈልግም የሚለው ለምን አትፈልግም የሚል ኮንክሉዥን ላይ እንደመጣ ሪከርድ የተደረገ ሴሽን ስላለኝ ማለት ነው። እኔ አሁን አያለሁ ላይክ ለምሳሌ ሌትስ ሴይ አዳማ የሚሄድ ግሩፕ ምናምን ብለን ያቋቋም ነው አለ አይደል? ደሊቨረብል አያለሁ። ዝም ብሎ ግሩፕ ፎርም ማድረግ ሳይሆን ሪሊ የሆነ ነገር ደሊቨር ማድረግ። አሁን ይህን ሰው የምትከፍለው ነው የሚሆነው? ምን አይነት ኤክስኪዩቲቭ ነው ክሬት የምታደርገው? መጀመሪያ እነኚህ ሁለቱ ልጆች አባላትን በደንብ ከለዩልን በኋላ እኔ ያሰብኩት ሰው ምናልባት ሪሊ መውጣት ያለበት ሰው ሊሆን ይችላል እኮ እና አሁን ባለው ግን how do we assign people እስቲ ንገሩ። who is a member ገና እኮ ነው ያ የምንሰራው እነኚህ ልጆች ተቀጥረው ሲመጡ ነው ብዬ ነው እኔ በደንብ እየጠበቅኩ ያለሁት እና ትንሽ በጣም ኔጌቲቭ አደረከው ወደ ኤክስትሪም ስለወሰድከው ነው። ኢነርጂው እንደዛ አይነት ኢነርጂ አይደለም እኔ ማውቀው እና ትንሽ ኤግዛጅሬትድ የሆነ ስለመሰለኝ ነው ፖዝ ያደረኩት። ካን ዩ ጀስቲፋይ እሱን አትፈልግም ያልከውን ነገር? የአዳማ ራሱ ፍቄ የአዳማ ራሱ አሁን አስፋው ሊድ እያደረገ ነው አይደለ? አስፋውም አለ ዛሬኑ በቃ አስፋው ምናምን ሌላ ሰው ሊድ ማድረግ የምትችሉ ብለ ባለፈው ወስነናል፣ ልጆቹ ወስነናል። የራሱ ሆነ ችግር አለው። ዛሬ አንተ መጣ፣ ከዛ በኋላ አስፋ ሌላ ሰው ሊድ የምታደርጉ ምናምን ብለ ሌላ እንትና መጣክ is not good ለሰው ሞራል ራስ ሊተጋገዙ እኮ ነው። አይደለም ሰውየው መጠየቅ አለበት። ኦልሬዲ they are assigned you should have to ask what አብረው ነው የሚሰሩት፣ ተናበው ነው የሚሰሩት። ጥሩ ግን ያው ያሉትን ነገሮች እያጣራን እንሂድ ለማለት ነው እንጂ ኔጌቲቭ ለማለት ፈልጌ አይደለም። ትንሽ እኔ ምንድነው እኔ አሁን እኔ ጋር ያለው አንደርስታንዲንግ እና አንደኛ ብዙ ልጆች አሁን ሉክ ላይክ ዩ አር ሪፕሬዘንቲንግ የሆኑ ልጆችን ሀሳብ ነው እየነገርከኝ ያለው እና አሁን ነው እነዚህ ልጆች ለማን እንደሆኑ ለኦፕንሊ እዚህ የመነጋገር እድል ስለነበረን ማለት ነው። እዚህ ጋር ይሄ እስቲ ሀሳብ አስተያየት ያላችሁ እየተባባልን ስለምንሄድ ላይክ አሁን ነው አልወስድም እያልኩ አይደለም። ነጥቦቹን ይዣለሁ። በነገራችን ላይ እኔ በጣም ኮሬክቲቭ ነገሮች አደርጋለሁ። በተለይ አሁን የኤክስኪዩቲቭ ቲም ጉዳይ ግን በደንብ ነው የሚያስፈልገን፣ እጅግ ያስፈልጋል። ኮንሰልተንሲ ቲምም ፎርምድ ሆነዋል። ከኛ ጎአሄድ ይፈልጋሉ ባይ ነኝ እኔ አንደርስታንዲንግ ማለት ነው። እና ቆሟል፣ ስራ ቆሟል ብዬ አይደለም እኔ ያለኝ ኮንሰልተንሲ ቲም አለኝ። ስክሪን እያደረጉ ሌላ ስራ ስለመጣባቸው ለምሳሌ ብዙዎቻችሁ እዛ ላይ ስላላችሁ ማለት ነው አይደል ጀስት ዋና ጊቭ የተለያዩ ስራዎች ማለት ነው። እና ቀስ በቀስ ስራው ቦታ ይዛል። አሁን እኔ የምፈልገው ምንድን ነው ከምንም ፕሮግረስ አላደረግንም አይደለም። I don't see it like that። የተለያዩ ነገሮችን እያየው ስለሆነ ሁለት ሰው ልንቀጥር አይደል እንዴ? ሁለት ሰዎች እኮ እየቀጠርን ያለ ነው። ለምንድን ነው ፕሮግረስ ያላደረግነው? ምን ያህል ሰዓት ነው የሰሩት እነ ኪዲ ያንን ዶክመንት ስክሪን በማድረግ? why do we minimize this thing? ለምንድን ነው ትንሽ አድርገን የምናየው የሰዎችን ድካም ነው? እና አንድ ፖላይትሊ የምጠይቃችሁ ምንድን ነው if you guys feel like this thing is really going slow ምናምን ፍላጎታችሁን እያሟላ ካልሆነ you should decide is it really for you? ለእውነት ይሄ ለኔ ነው ወይ ምንድን ነው የሆነው ክፍተት ብላችሁ ችግሩ አሁን የተጀመረው አሁን አስፋ የነገረኝ በጣም አሪፍ ነው። እንደዚህ ማን ነው ዶክተር ቶሎሳ የተናገርከው ማለት ነው። ኦፕን ስለሆነ ዘን ማስተካከል አለማስተካከል የኔ ነው ችግሩ እኔ ጋር ካለ ግን ዝም ብሎ ደግሞ አይስተካከልም if I don't make that gap ማለት ነው። እና ለምሳሌ ምንም ፕሮግረስ አላደረግንም ይሄን አሁን ማስተካከል አንችልም። ምክንያቱም ፕሮግረስ አድርገናል እኛ። ምናልባት ለአንተ ፕሮግረስ መስሎ አልታየህም። እሺ የተለያየ አቅጣጫ ነው የምናየው ማለት ነው። ይሄን ስጋ እንትን ይኑር የሚለው ጭራሽ አንተም ኮሚቴ ውስጥ አለህበት እኮ። በጣም የገረመኝ ነገር ተስማምተህ አይደል እንደ ቮት ያደረግነው የእንትናን የማን ነው የዙፋንን ሀሳብ ለምን እሱን እንደ አንድ ሰው ሀሳብ አየኸው? አሁን ይሄ ከኦን ስፖት የሆነ ነገር ተጠራቅሞ ትንንሽ ነገሮችን ወስደን አንዴ እንዳናፈሳቸው you need to correct it from scratch ከስር እዚህ ጋር ይሄ ያለ ይስተካከል እዚህ ጋር እያልን ቤቱን ዘግተን ከመሄዳችን በፊት ይቅርታ ፈቃዱ እዚህ ጋር ዛሬ የተደረገው ልክ አይደለም ነው ማለት ያለብን ኦን ስፖት። ለምን ለኔም ለመስተካከል ያግዘኛል፣ ሁለተኛ ነገ እንዳይደገም እንትን ያደርጋል። ለምሳሌ በጣም ደስ ያለኝ ባለፈው የተቀበልኩ
ብዙ ሰዓት አንተ ትናገራለህ ለእኛ እድል አልሰጠህም ያልከው ማለት ነው። I'm trying to really correct myself እድል በመስጠት ያን ያደረኩት ደግሞ እኔ ሴሽን ሊድ አላደረግም እንግዳ ሆኜ እመጣለሁ። ዛሬ አሁን ስመጣ ሴሽን ሊድ የሚያደርጉ ሰዎች ሁሉ አልነበሩም ማለት ነው። ገብቷቸዋል። እና ከዚህ አንግል ስለሆነ I'm just making it clear እና እንትን አይደለም የአዲስ አግሪመንት ጉዳይ አይደለም አሁን እየተነጋገርን ያለ ነው። እንዲህ አይነት ኦነስት ዲስከሽንስ ያስፈልጋሉ ስራ መስራት ካለብን። ግን ከሚፈለገው በላይ ራሳችን ላይ ስትሪክት እንዳንሆን እኔ ያለኝ ኦፒኒየን። ምክንያቱም ይሄ አይነት ስራ በጣም ኢነርጂ ይፈልጋል፣ ፖዚቲቭ ኢነርጂ እና እንትን ሰፖርት ማድረግ ይፈልጋል። ኢፍ ዊ ኢኮ ቲንግስ አር ኖት ጎይንግ ጉድ የሆነ ገና ካሁኑ ልንሯሯጥ ነው ማለት ነው ወደ ተለያየ አቅጣጫ። ትንንሿን ነገር ሰለብሬት እያደረግን ካልሄድን ማይንድ ሴቱ አፕሪሺየቲቭ ኢንኳይሪ የምንለውን አሁን ባለፈው የተነጋገርነውን ዜሮ ያደርገዋል። ትንሿ መነሳላትን ኢንካሬጅ እያደረገ ደግሞ በዚህ መንገድ ቢስተካከልልን የሚል ኢትስ ዌይ ኦፍ ፕሬዘንቲንግ ምናምን እኔ ምንም ሃርድ ፊል አድርጌ አይደለም እንደዚህ ምላቸው። እና አሁን አንዳንድ ቃላት አሉ በዜሮ ማባዛት ምናምን አይደል? ትንሽ ከበድ ያሉ ቃላት አትጠቀም እሺ ወንድሜ። when you discuss የሆነ ቶኑ ናሮ አድርገው ላላ አድርገው ማለት I don't know if I'm clear ጠንከር ያሉ ቃላት ስላረካቸው ከኋላ ወጥተው ይሄ አይጠቅምም አልከኖር ነው። I don't think I said like that። ለምሳሌ ስለ የአክሲዮን ነው ወይስ ምናምን እሱን በኋላ ኮንሰልተንሲ ቲም በደንብ አይተው ፕሮፖዝ አድርገው ይመጣሉ። አሁን ግን የምንሰራው የግል እጃችን ላይ ያሉት ነገሮች ላይ እናተኩሬ ማለት አይነት ነው። I don't think I came with that kind of disrespectful የሆነ ቶን አይደለም ቶኑ ማለት ነው። go ahead and then finish ሀሳብን እና እስቲ ሌላም ሀሳብ እንዲሰጥ ማለት ነው። እኔ ኦልሬዲ ሀሳቤን ጨርሻለሁ። ያልኩህን ዝም ቢባል ኖርማሊ ወደ ኖርማል መሬት ሲወርድ በጣም ብዙ አታካሪዎች ስለሚመጡ እኛም ደክመን ከአሁኑ እያጣራን እንሂድ ነው። ያው ወርዱ ቶኑ ከባድ ሊሆን ይችላል። ምናልባት እንደዚህ ከባባድ ቶኖቹ ከአሁኑ ካልተለማመድን በኋላ ከየት መጣ ሊባል ይችላል። በእኔ ሳይድ ሶሪ ከከበደ፣ ምክንያቱም ይሄን ብቻም አይደለም ብዙ ስለሆነ ያው እኔ እንደ አስ ኤግዛምፕል ነው የወሰድኩትኝና ዲስከስ እየተደረገ ሰው በጣም ወጥቶነ አያስፈልግም ሲባል ትንሽ ለዛ ነው እንጂ ቶኑ እንትን ከብድ መስሎ የታየ እንደዛ መስሎ ከታየ እኔ ይቅርታ ጠይቃለሁ። ምክንያቱም ነው ይቅርታ ያስፈልጋል እየተማማርን ስለሆነ ገባ ሳይሆን በዜሮ ማባዛት ላይክ ትንሽ ቃላቱ ላይክ we should use a better word ማለት ነው። ቤተር ወርድ እንጠቀማለን። ትክክል፣ ቤተር ወርድ እንጠቀማለን። እና አልተሰራም ያልኩት ምንድነው ኖርማሊ አልተሰራም ካልኩት የሆነ ነገር ተሰራ ሲባል ሜዠርመንት ያስፈልጋል፣ ታይም ያስፈልጋል። ሰዎቹ ደግሞ ኢንቨስተር ወደዚህ ሲመጣ ለምሳሌ ኢንቨስት ሊያደርግ ከመጣ ምንድነው የሚያየው? ምን እየተሰራ ነው፣ እንዴት እየተካሄደ ነው የሚለው ያያል። ኢንቨስተር ሲመጣ ገንዘቡን አውጥቶ ነው የሚወጣ። ኢንቨስተር ደግሞ ገንዘብ የሚያወጣ አለ፣ እውቀት የሚያወጣ አለ። አሁን የገንዘብ አውጣ ብትለኝ ገንዘብ ላይኖረኝ ይችላል፣ እውቀቴን ግን እስከ ጥግ ላወጣ እችላለሁ። እርግጠኛም ነኝ ደግሞ 100% ገንዘብ ላይኖረኝ የዚያን ያክል የሚሄድ ገንዘብ ላይኖረኝ ይችላል። ግን እውቀቴ ባለው ቢዝነስ ላንድስኬፕ በግብርና ላይ ያሉትን ቢዝነስ ላንድስኬፕ በተቻለ መጠን ትንሽም ብትሆን የተወሰነ ቴክኒካል ፓርቱን ስለማቅ ያችኛውን ወደ መሬት ለማውረድ ሙሉ ሰዓቴን ኦልሞስት 2 ወር ምናምን ሊሆነኝ ነው ከጀመርኩኝ። በየቀኑ 2 ሰዓት ማለት በጣም ብዙ ነው ወደ እንትን ስናስበው። ለዛ ብዬ ነው ይኖረናል። አሁን ከዚህ በኋላ እንደዚህ ኦፖዚት የሚመስሉት የሚያጠናክሩን ወርዶች ናቸው በእርግጥ የተናገርኩት። እና የአዳማም ቢሆን የተናገርኩት ከምን አንጻር ነው ዲፌንድ እያደረኩኝ አይደለም። እና ሰውም እዚህም ስላሉ እነሱ ሊድ እያደረጉ እያሉ ሌላ ሰው ለምን ትመድባለህ ምናምን ለማለት ፈልጌ ነው። እኔ ሀሳቤን ጨርሻለሁ። ያ ቴንክ ዩ አሪፍ ነው። ሀሳቦችን ወስጃለሁ እና ይጠቅሙናል፣ ፎር ሹር ይጠቅሙናል። እና ፖዚቲቭም ነው ማየው እኔ እንደዚህ ኦፕንሊ ሲመጣ ማለት ሰው የሆነ ነገር ፊል አድርጎ ዝም ብሎ ሲሄድ ጥሩ አይደለም ለቲም ወርክ ማለት ጭራሽ ሌላውን ለምነግርህ ሜክ ኢት ኦን ስፓት። እሺ ከዛሬ በኋላ
እኔም እንደዛ ስለምነግራችሁ ምንም ያን ያህል እንትን አልልም። የሆነ ቀስም እያልን ደግሞ የተለያዩ ሰዎች ሊድ ያደርጋሉ ስራውን ማለት ነው እና የስራ መከፋፈልም ይመጣል። ምናልባት እኔም ብዙ ሰዓት አልናገርም፣ ብዙ ነገሮች ላይም ሁሉ ጋር እጄን አላስገባም እና ቀስ በቀስ ስራው የጋራ ይሆናል። ምን ግን ኦንሊ ቲንግ ምንድን ነው ኦን ስፖት መንገድ ነው። ለምሳሌ ፍቃዱ ዛሬ እዚህ ጋር ይሄንን ቆይ ከመሄዳችን በፊት እቺ ነገር ትስተካከል ብሎ መሄድ ያስፈልጋል። ራዘር ዛን ጀስት ዌይቲንግ ዘን አንድ ቀን ብቻ አብዝተን እንትን እንዳናደርጋቸው ለማለት ፈልጌ ነው። በጣም አመሰግናለሁ። ጎ ኪዲ እንደን ከዛ ሌላ ሰው አይታየኝም። ኪዲ ቀጥይ። እሺ አመሰግናለሁ ዶክተር ፍቄ። እየሰማሁኝ ነበረ እና ጥሩ ነው ያልከው። ሁላችንም ሀሳባችንን የምንስማማበትን እና ማንስማማበትን ወይንም መሻሻል አለበት ብለን የምናስበውን ነገር መነጋገር አለብን ብዬ አምናለሁኝ እና እንደዛም ነው ብዬ ነበር እየሰራን ያለ ነው። ዶክተር ቶሎሳ አይ ኖ ካፕል ኦፍ ቲንግስ ተናግረሃል። አትሊስት ከኔ ጋር የተያያዘውን ልመልስ ብዬ ነው። እኔ ስለ አግሪካልቸር ኢንቨስትመንት ብዙ እውቀት የለኝም። ለዚህም ነው እዚህ ግሩፕ ውስጥ ገብቼ ሳብጀክት ማተር ኤክስፐርትስ ከሆኑ ሰዎች እየተማርኩኝ ማድረግ የምችለውን ደግሞ ይሄን ነው ማድረግ የምችለው ብዬ ራሴን እጄን ያወጣሁት። ለምሳሌ ኮንሰልቲንግ ቲም ያስፈልጋል ሲባል ያ አይ ከን ኦርጋናይዝ አስ ላይክ ሚቲንጋችንን ዶክመንታችንን ማድረግ ያለብንን አዘ ፕሮጀክት ማኔጀር ራሳችንን ኦርጋናይዝ ማድረግ እችላለሁኝ ብዬ ነው የገባሁት። ለምሳሌ በጣም ግልጽ አድርጌ ያለኝን ስኪል ማለት ነው። ስለ ሳይንሱ ግን ስለ ቢዝነሱ ዲቴል ፋትኒንግም ይሁን የሬስቶራንትም ወይም የስጋ ማቅረብም እሱ ምንም አይነት አመለካከትም እውቀትም የለኝም። ግን ግሩፑ በተመኘውና ግሩፑ ዲሳይድ ባረገው መንገድ አግሪ ቢዝነስ ላይ ኢንቨስት አድርጌ ከእናንተ ጋር ለመሄድ ነው ጆይን ያደረግኩት። I don't think I have ever commented on beef fattening እንደዚህ መሆን አለበት እንደዛ መሆን አለበት ብዬ አላቅም። I might have commented on the process like መጀመሪያ ቢዝነስ ፕላን ማውጣት አለብን፣ መጀመሪያ ፕሮጀክቱን እንደዚህ ማድረግ አለብን ልል እችላለሁ ከራሴ ከልምዴ ካለችኝ ኤክስፒሪየንስ ማለት ነው። ሌላው ነገር ደግሞ I don't think also ዶክተር ፍቄ እንዳለው የኮንሰልቲንግ ቲሙ የተበተነ አይመስለኝም። እኔም እንደዛ አላሰብኩም እስካሁን። ምክንያቱም እነዚህን ልጆች እንቅጠር ያስፈልጋሉ እና ማነው ሃንድል ማድረግ የሚችለው ሲባል እኔም አይ ቲንክ አስፋው ካፕል ኦፍ አዘር ፒፕል ኦኬ እናደርጋለን ስላልን ነው ያልተገናኘ ነው። አንድ ሁለት የመጨረሻ ሚቲንጋችን ላይ ሊጋል ስታተስ ሲኖረው ነው ኢዚ የሚሆነው ለእኛ አሰራር እና ምንድን ነው እሱን የምናደርገው ብለን ለዶክተር ፍቄ ጥያቄ እናቀርብ ብለን ነው የዘጋ ነው የሚመስለኝ ኮንቨርሴሽናችንን። አይ ዶንት ቲንክ የተዘጋ አይመስለኝም። ኮንሰልቲንግ ቲሙ አንተም አለህበት፣ አንተም ብዙ ሀሳብ ስታቀርብ ነበር እና ለእኔ የኔ ካፓሲቲና እውቀት እዚህ ላይ ነው የተመረኮዘው። እኔ ግሩፑ የሚያመጣውን ሀሳብ ወይንም መሰራት አለበት የሚባለውን ነገር ብዙ ጊዜ ቤቴ ውስጥ ቁጭ ብዬ ስለምሰራ ማለት ነው ለእኔ ኢዚየር ቱ አክቹዋሊ ሜክ ኢት ሃፕን አንዳንድ ነገሮችን ሊድ ማድረግ እችላለሁ ከሚለው ነው እንጂ እናንተ ናችሁ እዛ ያላችሁ ሰዎች እንዳንተ አይነት ኤክስፐርትስ ናችሁ ብዙውን ነገር ድራይቭ እያደረጋችሁ ያላችሁት ብዬ ነው ማምነው እና ከዚህ በፊት ኮመንት አድርጌ ከሆነ ቢፋትኒንግ ጥሩ አይደለም እንዲህ አይሁን ምናምን ብዬ ከሆነ ይቅርታ። ምክንያቱም ምንም አብሶሉትሊ ዜሮ ኖሌጅ ነው ያለኝ በሱ ኤሪያ። በከብቶች ወተት ልማት ላይ ትንሽ ኖሌጅ አለኝ፣ ምክንያቱም ቤተሰቦችም ስለነበራቸው እንደዛ አይነት ቢዝነስ ስለሱ ተናግሬ ይሆናል እና if I misled you or if I spoke out of context ይቅርታ ላለው ለግሩፑም ላንተም።
ግን ሁላችንም እዚህ ያለነው ልንማማር ነው እና ሁላችንም በግልጽ ቶሎ ቶሎ እየተነጋገርን እያጣራን ወደፊት ብንሄድ ደስ ይለኛል ብዬ አስባለሁኝ። ቴንኪዩ። እናመሰግናለን። ቴንኪዩ ፒዲ። ሌላ ሀሳብ ያለው አለ? ሀሳብ ያላችሁ ጨምሩልን። ያ እሺ፣ እናመሰግናለን ዶክተር ቶሎሳም ቴንኪዩ። እንደዚህ ኦፕንሊ ኮሜንት ስላደረግ እኔም ራሴን ማሻሻል ያለብኝን አሻሽላለሁ። አስ ዌይ ፎርዋርድ የተነሱ ኮንሰርኖችን ግልጽ ላድርግላችሁ። የእንትን የተባለው ጉዳይ የአክሲዮን ሼርድ ቢዝነስ ፐብሊክሊ አቬይላብል ቢዝነስ ኤልኤልሲ ኦር ሆልዲስ ማህበር ምናምን የኢንቨስትመንት ቲሙ የኮንሰልቲንግ ቲም በደንብ ተወያይቶበት እኛ ሳይት ለይተን በምንሄድ ሰዓት ጽድቅ ተብሎ የበለጠ ገና እንነጋገርበታለን። ያ አጀንዳ አልተዘጋም። እሺ ያዙልኝ። አንዱ እሱ ነው። ሁለተኛ ኤክስኪዩቲቭ ቲም ይኖራል አዲስ አበባ። እሱ ይኖራል። ያ የሚሆነው እነኚህ ልጆች ከቀጠርን በኋላ አባላቶቻችንን ከለየን በኋላ ማለት ነው። አዲስ ራውንድ ኦፍ እንትን እናደርጋለን። በጣም ስትሪክት የሆነ አባላትን የምንመዘግብበት መንገድ ይኖረናል ማለት ነው። ለምን? በትክክል አብሮ መንገድ ስራ የሚሰራ ሰው መሆን አለበት። በተለያየ መንገድ ነው ይህንን የምናየው። አንደኛው ስራዎች ላይ መሳተፍ ነው። የመጀመሪያው ትልቁ ነገር ስራ መስራት ነው። ሰው ስራ እየሰራ ለምሳሌ ሂስ ማድረግ ኤቭሪቲንግ የኔነት በተሰማ ቁጥር ነው የሆነ ነገር ላይ ሂስ የምታደርገው። ኢፍ ዩ ዶንት ፊል ኢት ትተኸው ስለምትሄድ ማለት ነው። ስትሮንግሊም እንኳን ሰው ኮሜንት ሲያደርግ የኔነት ሲሰማው የበለጠ እንዲሻሻል ስለሚፈልግ ነው። እኔ እንደዛ ነው የሌሎቻቸውን ለምሳሌ አሁን ዶክተር ቶሎሳ የሚሰጠውን አስተያየት የምወስደው። ምክንያቱም ብዙ ስራ እየሰራ ማት ነገሮችን ፑሽ እያደረገ ስለሆነ ሰው አብሮ እየሰራ እንዚህ ተስተካከል እያለ ኮሜንት ሲያደርግ መሻሻል አለብን፣ ኦር ዲያሎግ ውስጥ መግባት አለብን ማለት ነው። በዛ አይን ነው ማየው እና ስለዚህ ኤክስኪዩቲቭ ኮሚቴ ይኖረናል በእርግጠኝነት። መጀመሪያ የሚሆነው ግን ምንድነው? ሜምበሮቹ መለየት፣ በደንብ አባላትን መለየት አለብን። 968 ሰው አይደል ያለው አሁን 271 ሰው ኦንላይን አለ አይደል? እዚህ ቤት ያለ ነው ደግሞ ስንት ነው ያለ ነው? 27 ነው። በትክክል ስክሪን እናደርጋለን። ለምሳሌ አንዱ ፕሮፖዝ እያደረግን ያለ ነው። ከዛ በኋላ መስመር ከያዘ በኋላ እወጣለሁ እኔ ትንሽ መልክ እስኪይዝ ድረስ ግን ጀምሬዋለሁና I have to keep pushing። ምንድነው የምናደርገው? let's say 7 days እንመርጥና 7ቱ ቀናት ከአቅሙ በላይ የሆነ መምጣት የማይችል ሰው ግልጽ ጥያቄ ጠይቆ አፕሩፍ እስካላደረግንለት ድረስ ማለት ነው። ሁሉም አባላት መገኘት ያለባቸው በየቀኑ የሁለት ሰዓት ዲስከሽን ሰዓት እንሰጣለን። ብዙ ነገሮችን ያጠራልናል። ያ ዝም ብሎ ስብሰባ ላይ መገኘት ሳይሆን በየቀኑ የሚሰሩ ስራዎች ደግሞ እንሰጣቸዋለን። ኦኬ። የቀሩትን ደግሞ ፓኒሽመንት ይኖራል። ፓኒሽመንቱን መቀበል አለመቀበልም ትስላለ። ለምሳሌ ደቂቃ አረፍዶ መምጣት ጭምር ማለት ነው። ሻርፕ 10 ደቂቃ ሲቀር እንገናኝ ከተባባል 10 ደቂቃ ሲገኝ መግባት አለበት። 2 ደቂቃ የሚያሳልፈው ሰው ኢሚዲየትሊ መቀጣት አለበት ማለት ነው። ከዛ ነው የምንጀምረው። በጣም ስትሪክት እየሆን እንሄድና ከነኚህ ከሁለቱ ልጆች ጋር ኮኦርዲኔት አድርገን ይህን አባላት የመለየት ስራ እንሰራለን። አሁን ብዙ ሰው ስራ ውስጥ ያለ ሊመስላችሁ ይችላል። አይደለም፣ ገና ነው። በትክክል ኦዲት አላደረግንም ማለት ነው። እና ይሄ ደግሞ ናቹራል ሪሞትሊ ሌላ ስራ የራሳችንን ስራ እየሰራን በምንገናኛት የቨርቹዋል ስራ ነው እየሰራን ያለን። ለዚህ ነው እኔ ፖዚቲቭ መሆኑ በጣም ፖዚቲቭ ነኝ እኔ። ለምን? የምንሰራበትን ሴናሪዮ ስለማወቅ፣ ምን አይነት ጊዜ እጥረት ውስጥ እየሆንኩ እንደመጣው ስለማወቅ ነው። እንደገና እነ ኪዲ ምን ያህል ጊዜ እየደከሙ እንዳሉ ስለማወቅ ከ700 ሰው የመኖሩ ጉዳይ አይደለም። 5 ሰው 6 ሰው የሚደክመው እርግጠኛ ነኝ ስራውን ወደፊት ሙቭ እንደሚያደርገው ስለማወቅ ለዚህ ነው ፖዚቲቭ የሆንኩት ማለት ነው። ዝም ብዬ አይደለም፣ ያለ ምክንያት አይደለም እንድትረዱና በአጭሩ ለዛሬ እዚህ ጋር እናብቃ። ነገ ስንገናኝ የነገ አጀንዳችን የሚሆነው ለምሳሌ ይሄ ፍሬሽሚት ማከፋፈል፣ አንድ ሰው ድምጽ የረበሸን ይከተል። ፍሬሽሚት ማከፋፈል የሚለው እንትን ይሆናል ወይ ሪሊ ይሄ እዚህ ታወሩ አጀንዳ ነገራችን ላይ ይሄው የውሳኔ አሰጣጣችንም እንደዛ እንደሆነ እንድታውቁ ማለት ነው። እናከፋፍል የተባባል ነው
ፍሬሽ ስጋ አዲስ አበባ ውስጥ እናከፋፍል ተባብለናል። ይሄ ግን የሁሉም ሰው ሀሳብ ነው። ነገ ምሽት 2 ሰዓት ነው የምናየው። በዛ ጋር ቮት እናደርጋለን ማለት ነው። ያኔ ቮት ካደረገን እኔ ፈቃዱ ብቻ አይደለም የወሰነው፣ ዶክተር ቶሎሳ አይደለም የወሰነው፣ ዙፋን ብቻ አይደለም አባላት የተገኙ አባላት ናቸው የወሰኑት። ፌል ማድረግ ካለበት ነገ ነው ፌል የሚያደርገው ሀሳቡ ማለት ነው። ተረዳችሁ? ነገ ስንገናኝ ያኔ በቃ ፌል ማድረግ አለበት። ቅዳሜ ውሳኔዎች የምናስተላልፈው ቅዳሜ ነው። አደራ እወቁ። የኔ ምንም ውሳኔ እኔ የምወስነው ነገር የለም። ቮት እያደረግን ነው አጀንዳዎቻችንን እያጸደቅን ያለ ነው። ለምሳሌ ባለፈው አዳማ ለሚሄድ ሰው የሚሄደው ግሩፕ 25,000 ብር ያልነውን በቡድን የምታስታውሱት ቅዳሜ ቀን አጽድቀን ነው አይደል? ጀስት አፕሮቬት ዌብሳይት የሚሰራ ግሩፕ አለ እንክፈል ወይ አጽድቀን ነው የከፈልነው ማለት ነው። ሪከርድ የተደረገ ሴሽን ስላለ ወደኋላ ተመልሳችሁ ልታዩት ትችላላችሁ። እና የእኛ ቤት የውሳኔ አሰጣጥ ቅዳሜ ቀን የውሳኔ ቀን ነው። የቅዳሜ ስብሰባችን ከቅዳሜ እስከ ቅዳሜ የተወያየነውን ቅዳሜ ቀን አጽድቀን እናልፋለን። ኦኬ፣ የጋራ ነው ማለት ነው። ድምፅ ብልጫ ነው። ኦፍ ኮርስ እዛ መሀል ላይ ኖ የሚል ሰው ይኖራል። ለምሳሌ አዲስ አበባ ውስጥ ስጋ ማከፋፈያ ይኑረን ወይ፣ ፍሬሽ ስጋ ማከፋፈያ ይኑረን ወይ ኖ ብሎ 5 ሰው ኖ ብሎ ግን ሌትስ ሴይ 45 ሰው የስ ካለ ኤኒዌይስ ኢትስ የስ። አሁን እዚህ ጋር የሁሉንም ድምፅ ማክበር ከባድ ሊሆን ይችላል። ይሄንን በደንብ እንድትረዱ እንፈልጋለን። በተረፈ አሁንም በድጋሜ የሪክሩትመንት ቲሙን ስክሪን ያደረጋችሁት ቲዲ እና ሌሎቻችሁ እጅግ እናመሰግናቸዋለን። ዊኖ የ30 ሰው ቪዲዮ ቁጭ ብሎ ማዳመጥ፣ ለነሱ ማርክ መስጠት፣ እንደገና ኢንተርቪው ማድረግ ምን ያህል ከባድ እንደሆነ አውቀዋለሁ። ምን ያህል ወደ ገንዘብ ብንቀይረው ብዙ ስለሆነ ማለት ነው። በድጋሚ እናንተ እናመሰግናለን እና በሚቀጥለው ሳምንት 2 ልጆች ይጀምራሉ። አባላት በደንብ ስክሪን እናደርጋለን አደራ። እና የዶክተር ቶሎሳ አይነት ደግሞ በደንብ እንደዚህ ቆንጠጥ እያደረገ አስተያየት የሚሰጠንም ሰውም ይጠቅመናል። በተለይ እኔ በጣም ብዙ ነገሮችን እኔ ስሰራ በጣም በፖዚቲቭ ፓሽን ነው የምሰራው። አንዳንዴ ማድረጋቸው ነገሮች ሰውን ያስቀይማሉ የሚለውን ላላስተውል ይችላል። ሌትስ ሴይ የተጠቀምኩት ቃላት አሁን በጣም ቆንጆ አድርገህ ነግረኸኛል። አይ ፌልት ባድ እነሱን ስላልኩ ማለት ነው። ፖላይትሊ አላልኳቸውም ማለት ነው። እንደዛ ፊል ካረጋችሁ በጣም አይ ዋንት አፖሎጃይዝ። ግን በደንብ እንድትረዱ የሚፈልገው በጣም ፓሽኔት ሆኜ ነው እነዚህ ነገሮች የምሰራቸው። አጠቃላይ ከኢትዮጵያ ጋር የተያያዙ ስራዎች ለእኔ በጣም ትልቅ ኢነርጂ ነው ያለ። የሚወድቁበት ነገር አይታየኝም። አይኔ በቃ እና በጣም ትንንሿን አንደኛ ሜቢ ኢትስ ዌይ አይ ዋዝ ትሬንድ ይሄ አፕሪሺዬቲቭ ኢንኳሪ የሚባለው ነገር በቃ ኦልሞስት አሁን በተለይ ከፖዚቲቭሊ ባያዝድ ነኝ። ባጭሩ ነው የምሰራቸውን የኢትዮጵያ ስራዎች በተመለከተ 2% ልክ ሆኖ 98 ቢበላሽ እንኳን 2ቷን እያየው ስጨፍር ልታገኙ ትችላላችሁ ማለት ነው። እና ለምን እንደዛ ማንሄድ ከሆነ ብዙ ጊዜ ኢትዮጵያ የተለመደው ምንድን ነው? ዌኔቨር ዊ ዱ ሳምቲንግ ኔጌቲቭ ጎልቶ ይወጣል። በዛ ምክንያት ፖዚቲቭን ሳንሰራው እንቀራለን። እንደዛ አይነት ትራፕ ውስጥ እንድንገባ አልፈልግም። ታቻው ራሳችን ላይ ሀርሽ ሳንሆን ምንም ኤክስፔክት ሳናደርግ ሌትስ ሴይ አንዱ መመክራችሁ ነገር ይሄ ብዙ ነገር ኤክስፔክት አለማድረግ እና ግን ከስብሰባ ደግሞ አለመቅረት ነው ውይይት ላይ። የኔ አይነት ደግሞ ቶሎ ተናግረው ዝም የማይሉ ሰዎችን አለው ሚ ቱ ስፒክ እያደረጋችሁ ቶሎ ኢንተራፕት ማድረግ አለባችሁ። ሌላው ለእንትናችን የሚጠቅመን ሴሽን ሊድ የሚያደርጉ ሰዎች አሁንም ይጠቅሙናል። ለምሳሌ ዛሬ ሌላ ነገር መስራት ነበረብኝ፣ እኔ መምጣት አልፈለኩም ነበር። ግን ስመጣ ሴሽን ሊድ የሚያደርጉት ዛሬ አሳይን ያደረግናቸው ልጆች የሉ። እንደዚህ ነው የኔ ብለህ ስራውን ስትይዘው ትከታተላለህ። ዛሬ ማን ነው ሊድ የሚያደርገው? እስቲ መጥተዋል ወይ? 10 ደቂቃ ላይ ገብተህ ታያለህ ወር ምናምን። ሌሎቻችሁም እንደዛ አድርጉ አደራ፣ ተከታተሉት። ይሄ ቤት የጋራ ቤታችን ነው። ፈቃዱ ጀስት ጀመረው እንጂ ፈቃዱ አይደለም። እየመጣችሁ ኦኬ ዛሬ ሊድ የሚያደርገው ሰው አለ፣ ሊድ እየተደረገ ነው ያለው፣ ዛሬ ማን ነው ስንትን ያደረገው የተመዘገበው እያላችሁ አንዳችን ሌላውን ኦዲት ማድረግ፣ ካልተገኘን እየደወልን ሁሉ መጠየቅ አለብን ማለት ነው። ኦኬ እና እቺን ትንሽ የምትመስል ስራዎች እየሰራን ከሄድን እርግጠኛ ነኝ የዛሬ ዓመት የዛሬ 2 ዓመት ትልቅ ዳገት ላይ ወጥተን ነው የምንገኘው ማለት ነው። ግን ስለዚህ አሁን ሰው ጨምሩልኝ። ምናልባት ሰኞ ቀን ላይ ከይቅኑብህና ከአስፋው በተጨማሪ ሴሽን ሊድ ማድረግ የሚችል ሰው አለ? እስቲ ቀኑን ጻፉና
ሴሽን ሊድ ማድረግ የምትችሉ ከሆነ ስማችሁን ልጨምርበት። ምክንያቱም ሳየው 2 ሰው አይበቃም፣ ሰው መጨመር አለብን በየቀኑ ማለት ነው። ብዙ ስራ እየመጣ ስለሆነ ተጨማሪ ሴሽን ሊድ የሚያደርጉ አሉ። ሴሽን ሊድ የማታደርጉ ካላችሁ ጨምሩልኝ እዚህ ጋር ለስማችሁን ጻፉ ማለት። ለምሳሌ ሰኞ ቀን አለ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ 7ቱንም ቀናት አሉ ውይይት አለ። ሊድ ማድረግ የምትፈልጉ ከሆነ በዚህ ቀን ሊድ አደርጋለሁ ብላችሁ ጻፉልኝ። በቂ ሊደሮች ስለሌሉ ማለት ነው። ኦኬ የለም። የአዲስ አበባ የቤት ስራ ወስዳችኋል እንዳትረሱ። የተሰጠው የቤት ስራ ምንድን ነው? አዲስ አበባ ከተማ ውስጥ አሁን ስጋ እያከፋፈሉ ያሉት ሬስቶራንቶች ልምዳቸውን ጠይቃችሁ ነው። ከሬስቶራንት ማናጀሮች ተጋበሉና ከበሬው ግዢ ጀምሮ ታርዶ እስኪመጣ ድረስ ያለውን ሂደት ፕሮሰሱን በደንብ ጠይቃችሁ የተቻለው መረጃ ሁሉ ይዛችሁልን ነው። እጅግ እናመሰግናለን እና ነገ እንገናኝ። በእኔ በኩል ጨርሻለሁ። ኤኒቲንግ የቀረ የምትሉት ሚስተካከል ምናምን ምናልባት የአፍ ወለምታም ካያችሁ አሁኑኑ ተስተካክለው እንውጣ እንዳያድር። ሚስተካከል ነገር ካለ የምትጨምሩት ሀሳብ ካለ በትክክል ያልተነጋገርነው አጀንዳ ካለ መስማት ፈልጋለሁ። ያ እና ሜቢ በዚህ አጋጣሚ የትሬኒንጉ ጉዳይ የአባላት ትሬነርስ እንፈልጋለን ብለን እንደነበረ ታስታውሳላችሁ። እና እሱን አንድ ተቋም ባለፈው ሰሎሜ የመጣችበት መሰለኝ ባልሳሳት ላሰልጥን የሚል ፕሮፖዛል አድርገው ነበረ። ምናልባት ሌላ ትሬኒንግ የሚሰጥ ተቋም ከሌለ ከነሱ ጋር ልንነጋገር እንችላለን እና እዚህ ላይ ሀሳብ ካላችሁ ለነገ አስባችሁ ብትመጡ ጥሩ ነው። ትሬኒንግ የሚሰጠን ተቋም እንፈልጋለን ብለናል፣ ለእኛ አባላት ማለት ነው። ለምሳሌ ኮሚኒኬሽን ሊሆን ይችላል፣ ፐርሰናል ዴቨሎፕመንት፣ የጆይንት ቢዝነሶች ጋር ያሉት ሀሳቦች እንደዚህ እና ሊያሰለጥኑ የሚችሉ ተቋማት ሪኮመንድ የምታደርጉ ከሆነ ሊንክዲን ላይም ፖስት አድርጌ ነበረ። ያን ያህል ብዙ ሰው ወደፊት አልመጣም። ነው የለንም እዛ አካባቢ ብዙ ሰው። አሁን ስራ ማመልከቻ ቢሆን ኖሮ እርግጠኛ ነኝ ብዙ ሲቪ እንቀበል ነበረ። ስልጠና ሲሆን ብዙ ሰው ኮንታክት አላደረገኝም እና አም ኢንተረስትድ ብሎ የጻፉት ብዙዎቹ ሳያቸው ሜቢ ዜ አር ኢንተረስትድ ቱ ቢ ትሬንድ እና ላሰልጥንሉ ብሎ በግልጽ ወደፊት የመጣ ሰሎሜን ብቻ ነው ያገኘ ነው ማለት ነው። እዚህ ላይ እንደ መረጃ ነው የምነግራችሁ። ምናልባት የምታውቁት የሚያሰለጥን ተቋም ካለ ላኩልኝ። በግለሰብ ደረጃ አሰለጥናለሁ ብሎ ሳይን አፕ ያደርጋል። ሞር የተቋም ነው የፈለግነው፣ ግን እሱንም ቀስ በቀስ መነጋገር እንችላለን። እሺ ጨርሰናል። እግዚአብሔር ስጥልን። ነገ እንገናኝ። እንዳትቀሩ። 10 ደቂቃ ቀድሞ መገኘት ያስፈልጋል እና ያው ቅጣት ምናምን እንጀምራለን። ፑሽአፕ ማሰራት ይጀምራል እና ምናልባት አዲስ አበባ ላይ ይከፈታል ስላልነው ይሄ የፍሬሽ ስጋ ማከፋፈያ መስማት የምትፈልጉ ከሆነ ሪከርድ የተደረገው ኦዲዮ እዚህ ጋር አለ። ይህንን መስማት ትችላላችሁ። የዛሬውንም ሼር አደርጋለሁ። አርፍዳችሁ የመጣችሁ ከዚህ በፊት የነበሩት ምንድን ነው የተነገረው የምትሉ ከሆነ እነኚህን ቪዲዮዎች እየተከታተላችሁ አዳምጡ። ተመሳሳይ ገጽ ላይ እንድንሆን ማለት ነው እና በእኔ በኩል ጨርሻለሁ። መልካም ምሽት።